ሆስፒታል አልጋ አጠገብ ተቀመጠች። ክፍሉ በደከሙ ማሽኖችና በጠንካራ ጠረን ማስወገጃ ሽታ የተሞላ ነበር። ደካማው ሰውነቱ ላይ ብርድ ልብሱን እያስተካከለች በለሰለሰ ፈገግታ ተመለከተችው። በምንም ጉንጩ ከልቡ የመነጨ ፈገግታውን እየመገባት ዩስቲና አለ ከሹክሹክታ ባልተናነሰ ድምፅ። ሰውስትሽ ልጄ ሰውስትሽ። ካለፈው በበለጠ ፈገግ አለች። አሜን አባ አለች ውስጧ በፍርሃት ጅራፍ እየተገረፈ። አይኖቿ በስስት እያየ ጠንካራ እኮ ነሽ፣ ጠንካራ ናት የኔ ልጅ። እናትሽ በሕይወት ኖራ ብታይሽ ምንኛ በኩራች አለ በሚንቀጠቀጥ ድምፁ። ሁሌም ቢሆን አሞግሶ የማይጠግባት ልጁ ናት። የአባቷ እያንዳንዱ ቃላት ጦር ሆነው ልቧን እየወጓት፣ ልቧ በጥፋተኝነት ስሜት ተናጠ። አልቅሽ አልቅሽ የሚል ስሜት ድንገት ተናነቃት። አባቷ የሚላትን አይነት ልጅ ብትሆን ምንኛ ደስ ባላት ነበር። ነገር ግን ማንነቷን ቢያውቅ ለእሷ ሊኖረው የሚችለው አመለካከት አስፈራት። እውነቱን ቢያውቅስ? ስለምሰራው ነገር ቢሰማስ? በአባቷ ፊት ያገኘችው ሞገስ ባንዴ በኑ የጠፋ ያክል መስሎ ተሰማት። አባ እኔ እኮ ማድረግ ያለብኝ ብቻ ነው ያደረግኩት አለች እየተቅለሰለሰች። ትህትና ይምሰል እንጂ ይህ ሁሉ ሞገስ ማግኘቷ ምቾት ስላልሰጣት ነበር። እንደማይገባት ታውቀዋለች። አሁን ስራ መግባት አለብኝ አባዬ፣ በጠዋት መጥቻ ያለው። እሺ ምነው ልጄ ከመሸ ስራ እንደማትሰሪ ተነጋግረን የለ? ልክ ነህ አባ፣ ግን ሰሞኑን ከውጭ የሚገቡ እቃዎች ስላሉ የግድ ያው አፏ ተሳሰረ። ደህና ደርልኝ የኔ አባት። ደግሞ ዶክተሮቹ ሚልሆን እሺ በልሽ። የወታደር ነገር እኮ ደግሞ አለች ጉንጩን እየሳመች። ከሆስፒታሉ ክፍል እስክትወጣ በአይኖቹ ሸኛት። ሁሌም ባያት ቁጥር የተወለደችበትን ቀን ያመሰግናል። ዩስቲና ለሱ የጨለማ መብራቱ ናት። ተመስገን ተመስገን አምላኬ ይላል ወደ ሰማይ አንጋጦ። ከሆስፒታሉ ወደ ቀዝቃዛ የምሽት አየር ወጣች። ልቧ በሐዘንና በፍርሃት ተደባልቆ እየመታ 4 ዓመት ሙሉ ዲያሊሲስ እንዲያደርግ ያደረገችበትን ገንዘብ ሴተኛ አዳሪነትን ሰርታ እንዳመጣችው ቢያውቅ ምን ይላት ይሆን? አቶ መስፍን አባቷ ያለ አግባብ የሚገኝ ገንዘብ ከሚጠቀም አይኑ እያየ ቢሞት የሚቀልሰው እንደሆነ ጠንቅቃ ታውቃለች። ወደ መጠጥ ቤቱ ስትሄድ እርምጃዋ በዝግመት የተሞላና እያንዳንዱ እርምጃ ማምለጥ ወደማትችለው ጨለማ ደጋግሞ እየወሰዳት እንደሆነ ይሰማታል። እሷ ስትደርስ መጠጥ ቤቱ ቀድሞኑ በጫጫታና በቀለም ባሸበረቁ መብራቶች ብልጭልጭ ታደምቆ ነበር። የቢራና የሲጋራ ጠረን እዚያ ከሚሰሩ ሴቶች ሽቶ ጋር ተደበላልቆ ምድር ላይ የሌለ አንድ ልዩ ሽታን ፈጥሯል። ከዚህ ህይወት እንዳትወጣ ሰቅዞ የሚሽታ። ወደ ውስጥ እየገባች በፈጣን አይኖቹ የስራ ባልደረቦቿን አቀማመጥ ቃኘች። ሁሉም ተበታትነው ከደንበኞቻቸው ጋር ያሽካካሉ። ብቻዋን ባልኮኑ አጠገብ ቁጭ ብላ የነበረችው ሀና ብቻ ነበረች። ቆንጂት ደህና ነሽ? ተመሳስለናል በሚመስል በጨረፍታ ተሳሳሙ። አንቺ የት ነው ያረፈችው? ስታስታብልሽ ነበር አለቻና ከያዘችው የውስኪ ጠርሙስ እየተጎነጨች። እባክሽ ታያት እሷን
ዛሬ አባቴ ዲያሊሲስ ነበረብኝ አለች በመሰላቸት ስሜት። አባትሽ እንዴት ነው? ምንም አይልም አለ ብቻ ወይ አላዳንኩት ወይ ለራሴ። ንግግሯን ሳትጨርስ በእንጠልጥሎቶቹ ፊቷን በቁጭት አጨማትራ ባልኮኑ አጠገብ ያለው አስተናጋጅ በምልክት አንዱ እስኪ ያዘዘችው። አይዞሽ እስቲ አንድ ቀን ታሳክሚያለሽ አለቻት በአጽናኝ አይኖቿ እየተመለከተቻት። ወይኔቹ ያው ዲያሊሲስ ከጀመረ 4 ዓመት ሊሞላው ትንሽ ወር ነው የቀረው። እስካሁን እንኳን ለዲያሊሲስ ለመክፈል የስንት ሽማግሌ ቀዝቃዛ ሰውነት ታቀፌ እንደተኛው ታውቂያለሽ አይደል? መልስ አልሰጠቻትም ሀና። አንድ ቀን እንኳን ከመረጥኩት ሰው ጋር እንድተኛ አልተፈቀደልኝም። ባለስልጣን ሚኒስተር በዩ ብቻ በውጭው ከተከመረ ሽማግሌ ጋር ይኸው ታጋድመኛለች። በጉንጯ ሙሉ መጠጥ ተጎነጨች። እስቲ ከሁላችንም እኮ አንቺ ነሽ ጠንካራው አለች ሀና በአጽናኝ መዳፎቿ ትከሻዋን እየዳበሰቻት። በዚህ መሀል ወይዘሮ ትዝታ እየተጣደፈች አጠገባቸው ደርሳለች። ሀና እሷን ስትመለከት ቀድሞውኑ በጨለመ ቀኗ ላይ የጠቆረ የስሜት ጨለማ ተደፋ። ወይዘሮ ትዝታ እድሜዋ የገፋ ነገር ግን እድሜዋን በጉልበት ወደ ኋላ ለመመለስ ስቃዩን የምትበላ ሴት ናት። የተቀባችው ከደም የቀላ ሊፕስቲክ በጥቁር ፊቷ ተውጦ ፍካቱ በተለየ ሁኔታ ይስተዋላል። ተኮላሽቶባት አሳ በሚያስመስሏት ክምር ቦርጯና ቀጫጭን እግሮቿ ላይ የሚጣበቅ ቀሚስ ለብሳ አለማማሯን ለመሸፈን ሞክራለች። በዚህ በሚያስጠላው እይታዋ የሚሳለቅባት ከሺ በላይ ሰው ቢኖርም እሷ ግድ የላትም፣ ቅር ብሏትም አያውቅም። እኔ ትዝታው እንድማገኝ 7 ዘር ሙሉ ልቅ ያለን ቆንጆ ትላለች። ሁሌም ስለ ውበት ሲነሳ እውነት ነው። ማንኛውም ሰው በእሷ ፊት መመለስ የሚችለው መልስ ይህ ብቻ ነው። ምክንያቱም ወይዘሮ ትዝታ የአዲስ አበባ ባለስልጣናትና ባለሀብቶችን የምታሽከረክር እጀ ረዥም ሴት ናት። አጭሪት አለች በንዴት ከእግር እስከ ራሷ እየገላመጠቻት። ይኸው መጥቻለሁ አለች ዮስቲና ከተቀመጠችበት ወንበር እየወረደች። ለመሆኑ ምንድነው እስከዚህ ሰዓት ያረፈድሽው? ሆስፒታል ነበርኩኝ፣ አባቴ ቀጠሮ ነበረው። የአባቷን የሆስፒታል የቀጠሮ ቀናት ለ4 ዓመታት ደጋግማ ነግራታለች። ነገር ግን ሁሌም እንደማያውቅ ሰው መጠየቋን አታቆምም። ሰበብሽ አያልቅም። በያሁን ቪአይፒ ክፍል ሰው እየጠበቀሽ ነው። ይኸውልሽ ቀላል ሰው እንዳይመስልሽ፣ መላው አዲስ አበባ የሚያከብረው ባለስልጣን ነው አለች በማስጠንቀቅ ጣቷን እየቀሰረች። ማን ነው ስሙ? ምን አገባሽ? መርማሪ ነሽ? ማወቅ ፈልጋለሁ። ይህቺ ባቄላ ካደረች አትቆረጠምም። እውነቱን የሸዋ ሰው እቺ ልጅ ሰሞኑን እንደ ዝርጥ እያሽከረከራት ነው አለቻት በአይኗ ቂጥ በግልምጫ እየተመለከተቻት። እንዴ ስሙን ልወቀው አይደል እንዲ ያልኩት? ምን ችግር አለው? ማን ይሆንሽ መሰለሽ? ስሙ ምን አባሽ ያደርግልሻል? ትመጫለሽ ብዬው እስከዚህ ሰዓት ያስጠበቅሽው አንሱ ጭራሽ እዚህ ቆመሽ ትከራከረኛለሽ። ለእኔ ብሎ እኮ አይደለም የሚጠብቀው። አንገቷን ደፍታ ለራሷ ብቻ በሚሰማ ድምፅ አርጎመጎመች። ምን አልሽ? ምንም አለች። እቺ ልጅ
ዋ አድቢ ብያለሁ፣ ያለዚያ ምን ማድረግ እንደምችል አታቂ አለች። ዩስቲና እየተመናጨቀች ወደ ቪአይፒው ክፍል አመራች። ምክንያቱም ይህን ስራ እየሰራች ያለችበት ምክንያት አንድ ነው። አባቷ የኩላሊት በሽታ ካጋጠመው በኋላ ለኩላሊት እጥበት ወጪ ንብረቶቻቸውን ሽጠው ጨርሰው ነበር። በየሳምንቱ በሺዎች የሚያስወጣውን የኩላሊት እጥበት ወጪ ለመሸፈን አቅማተው ጭንቀት ውስጥ በነበሩበት ጊዜ ይህኔ ነበር ወይዘሮ ትዝታ የተከሰተችው። በዚህ ልብን በሚሰውር ውበቷ መጠጥ ቤት የሚመጡትን የተከበሩ ሰዎች እንድታስደስትና እሷ ደግሞ የአባቷን የሕክምና ሙሉ ወጪ በሙሉ እንደምትሸፍኑ አሳመነቻት። ዩስቲና ምንም እንኳን ለራሷ ክብር ያላት ሴት ብትሆንም በዛ ሰዓት ግን ከዛ የተሻለ ምንም አይነት አማራጭ አልነበራት። የመረራትም ቢሆን ያንን ስትሰማው የሚዘገንናትን የሴተኛ አዳሪነት ጽዋ ተጎነጨችው። የምትወደው አባቷን የግል ድርጅት ውስጥ በሽያጭ ሰራተኝነት እንደምትሰራ አሳምና ስለ ገንዘቧ አመጣጥ ሊመጣ የሚችለውን ጥያቄ አስቀረች። ሀይ አለች ቀስ ብላ። በምቹ ሶፋ ላይ ተቀምጦ ውስኪ የሚጎነጨውን ሽማግሌ ሰው እየቀረበች። ሰውየው ያለ ጥርጥር እድሜው ከአባቷ ይበልጣል። ትዝታ የኔ ቆንጆ ምርጫቻ የሚላት ናይ ተቀመጪ የኔ ቆንጆ። ፈገግታው ከሚያለቅስ ሰው በላይ ድባቴ ውስጥ ይከታል። ምን ነው ጠጋ በይ እንጂ ሲያስጠላ፣ በዚህ ግን ባይሽለጥለጥ አለሽ በልቧ። ይቅርታ የኔ ጌታ ቆየው አይደል? ያው ቆንጆና ጣፋጭ ሲቆይ ነው የሚወደደው ብዬ እኮ ነው አለች። ጉንጩን ስሜት ቀስቃሽ በሆነ መንገድ በለስላሳ እየሳበችው፣ የሚለሰልሱ ከንፈሮቿ ጉንጩን ሲነካው አይኖቹ በደስታ ጨፈነ። እውነት ነው ይሄ ውብ ሰውነትሽን አመትስ ብታስበጅበት ብትቆይበት አለና ጉንጯን በቀስታ ሳማት። ትንፋሹ በትንባሆና በውስኪ ሽታ ተሞልቶ በጣም ይረብሽ ነበር። ይህን ጠረን ልትነርደው አልቻለች። 4 ዓመት ሙሉ ሸቷታል። ነገር ግን አሁንም ድረስ ለእሷ አዲስ ነው። የዛሬ ማታ ደስታዬ በአንቺ እጅ ላይ ነው አላት ፈገግ ብሎ። እንዴት አጌታዬ፣ በደስታ ስክር ነው ማድረግ። የውስጧ ጩኸት የሚሰማ ቢሆን መላውን ዓለም ይረብሽ ነበር። እያንዳንዷ የነፍሷ ክፍል ነፃነትን ትሻለች። እዚህ ሕይወት ውስጥ ባሉት ባልደረቦቿ እንኳን ትቀናለች። እነሱ የፈለጉት ወንድ ጋር መምጣት ብቻ ነው። ያሻቸውን ወንድ አማርጠው ሲያጠምዱ ስታይ ከልቧ ትቀናለች። የምትቀናው በሚመርጡት ነገር ሳይሆን ምርጫ በማግኘታቸው ብቻ ነው። 4 ዓመት ሙሉ አብራቸው የወጣቻቸው ሰዎች በሙሉ እሷ ሳይሆኑ የወይዘሮ ትዝታ ብቻ ናቸው። ሁሉም ያረጁ ባለስልጣናት፣ ባለሀብቶችና ፖለቲከኞች ናቸው። እዚህ በቆየችባቸው ዓመታት ለናሙና እንኳን ከአንድ ቆንጆ ወንድ ጋር ተኝታ አታውቅም። በዚህ የተነሳ ከባልደረቦቿ ከአንድም ብዙ ጊዜ ሳቅ ስላቅ ተወርውሮባታል። እዚህ ስራ ውስጥ ያለ ፍላጎቷ መግባቷ ሳያንስ ከሷ በውበትም ሆነ በአመለካከት በሚያንሱ ሰዎች መዋረዷ ሁሌም ያስነቃታል። ቺም ስራ ሆና ከነዚህ ልነስ ከነዚህ ትላለች በቁጭት። ይህንን ስራ ከጀመረች ቀን ጀምሮ ቤተክርስቲያን ሄደችው አንዴ ብቻ ነበር። ሄደችው ለጸሎት ወይም ለምስጋና አልነበረም፣ ለወቀሳ እንጂ። ወቀሳውም እንዲል ነበር፣ ጌታ ሆይ ከረከስኩኝ አይቀር ምን አለ
ነገር ብረክስ ባስጠሊታ ነገር ከብረክስ እጅግ በጣም በሚቀፍ ድምፅ ሲቃ ነቃች። አይኖቿን በመሰላቸት ነበር የገለጠቻቸው። የማለዳው ብርሃን በመጋረጃዎች ውስጥ ገብቶ ክፍሉን ለስላሳ ብርሃን ሰጥቶታል። አንገቷን በቀስታ ዙሪያ የባለስልጣኑን አስጠሊታ ፊት ተመለከተችው። ፊቱ ማታ ካየችው በላይ አስፈሪ ነበር። አፉን ገፍቶ ሲያንኮራፋ ላጩ በትራሱ ላይ ሲፈሳየች ህይወቷን ዞር ብላ ተመለከተችው። ይህን ውበት ይዛ መጨረሻዋ ከእንደዚህ አይነት ለመተኛት እንኳን ከሚቀፍ ሰው ጋር ማደር፣ ይህም መሆኑ ተስፋዋን አስቆረጣት። የወደፊት ተስፋዋን እንዳትመለከት ጋረደባት። እንዳትቀሰቅሰው ቀስ ብላ ተጠንቅቃ በጸጥታ ካልጋ ወረደች። ማታ ለብሰው የነበረው ቀሚስ ወለሉ ላይ ተዘርሯል። ፈጥና አነሳችው። በቀን ሰውነቷ እንዳያይ ስላልፈለገች በሚያስገርም ፍጥነት ልብሷን ለበሰችው። ጭንቅላቷ በራስ ምታት ተይዟል። ድካም፣ መጸየፍና ጥልቅ የሆነ ተስፋ ማጣቱ እሷን በሐዘን አንቀፍቅፎታል። ለመጨረሻ ጊዜ ዞር ብላ ሰውየውን ተመለከተች። ያለምንም ሀሳብ እያንኮራፋ ተኝቷል። እድሏን እየረገመች በፍጥነት እቃዎቿን ሰብስባ ከክፍል ወጣች። በፍጥነትም ወደ አባቷ ጋር ለመሄድ ሜትር ታክሲ ያዘች። የተሳፈረችው መኪና በተጨናነቀው የአዲስ አበባ መንገድ ሲገሰግስ እሷም በሀሳብ ወደ ኋላ ሽምጥ ገሰገሰች። ከ2 ዓመት በፊት ነበር አባቷ ለ2 ዓመት በተከታታይ ዲያሊሲስ ካደረገ በኋላ ከዚህ በኋላ የኩላሊት ንቅለ ተከላ ማድረግ እንደሚኖርበትና በዚህ ሁኔታ ምናልባት ሊቆይ የሚችለው ለጥቂት ዓመታት ብቻ እንደሆነ የተነገራት። እሱ ብቻም ሳይሆን ለሕክምና የተጠየቀችው ገንዘብ ነበር ዱብዳ የሆነባት 600,000 ብር። ዶክተሩ የተናገራቸው ቃላት ክብደት አሁን ድረስ ደረቷን ሰንጥቆ ሲወጋት ይሰማታል። አሁን ንቅለ ተከላውን ካላደረገ ምናልባት ከ2 ወይም ከ3 ዓመት በኋላ አባትሽን ታጫዋለሽ። እሱንም እስከዛው በዲያሊሲስ ለማቆየት ገንዘብ የሚኖርሽ ከሆነ ነው ነበር ያላት። ዓለም ዘንበል ልብላባት ነበር። አምሯ እንደዚህ አይነት መጠን ያለው ገንዘብ ከየት ልታመጣ እንደምችል በማሰብ ሊፈነዳ ደርሶ ነበር። በዛ ሰዓት ሊረዳት የሚችል ዘመድም ሆነ ጓደኛ አልነበራትም። መጥፎ ስምምነት ይዛ ቢሆንም ባለፈው ችግሯ የደረሰችላት ወይዘሮ ትዝታ ነበረች። ምንም አማራጭ አልነበራትም። ፊቷን ወደ ወይዘሮ ትዝታ ዞረች። ወይዘሮ ትዝታ እርዳታሽ ያስፈልገኛል አለች በተማጽኖ በሚንቀጠቀጥ ድምፅ። ምን ነው አለች አጅሬ ወይዘሮ ትዝታ አይኖቿን አጥብባ እየተመለከተቻት። ማንኛውንም አይነት ስምምነት ወይም ሀሳብ ሲቀርብላት አይኖቿን አጥብባ ነው የምትመለከተው። ዶክተሩ ዛሬ አናግሮ ነበር እና አባትሽን በዚህ ሁኔታ በቅርብ ይሞታል፣ ንቅለ ተከላ ማድረግ አለበት አሉኝ። እኔ አንዱን ኩላሊቴን ልሰጠው ዝግጁ ነኝ፣ ግን 600,000 ብር ያስፈልጋል። ጉድ! ወይዘሮ ትዝታ አስቀያሚ አፏን መክፈት ከሚቻለው በላይ በልቅጣ አሽካካች። አዎ አሽካካች። ዩስቲና ሚንሳቅ መቼ ማትረሰው። ለብዙ ሌሊቶች በቅዠት እየመጣ ከእንቅልፏ በፍርሃት አስነስቷታል። 600,000! ቆይ እኔ ስታይኝ ምን ነው በጎ አድራጎት የሚመስለው ነው ወይስ ትዝታ ለቸገረው ሁሉ ገንዘቧን ትረጫለሽ ያለሻል አለች። የመጀመሪያው ሳቋ ወደ ቁጣ ተቀይሮ እባክሽ ትዝታ ከዚህ የበለጠ እሰራለሁ፣ የፈለግሽውን አደርጋለሁ፣ አባቴ እንዳደር ብቻ እርድኝ እባክሽ አለቻት። ጉልበቷ ስር ተንበርክካ እየተንሰቀሰቀች ዩስቲና። ነገር ግን የወይዘሮ ትዝታ ልብ የሚራራ አልነበረም።
ተነሽ ወዲያ እያወራሽ ስላለው ነገር አታውቂም? 600,000 ብር እኔ እስኪ ታመጣለሁ እንዴ? ተራ መጠጥ ሻጭ እኮ ነኝ። በተንበረከከችበት ጥላት ሄደች። እዛው የተንበረከከችበት ለደቂቃዎች ስቅስቅ ብላ አለቀሰች። እዚህ ምድር ላይ በእንደዚህ አይነት የከፋ ሰዓት ሊደርስላት የሚችል አንድም ዘንድ የላትም። ያለቻት አንድ ወይዘሮ ትዝታ ብቻ ነበረች። እሷም እንኳን ለመርዳት ለመስማት ፈቃደኛ አልነበረች። የአባቷን ሞት እየተጠባበቀች በዲያሊሲስ ብቻ የዕለት ህይወቱን እንዲገፋ ከማድረግ ውጪ ምንም አማራጭ አልነበራት። ወይዘሮ ትዝታ የሳቀችው ሳቅ አሁንም አእምሯ ውስጥ ያቃጭላል። በሀሳቧ እንደ ደውል ከሚጮህበት የሀሳብ ድባት የወጣችው በሹፌሩ ጥሪ ነበር። ደርሰናል እናት አለ። ደጋግሞ የጠራት ይመስላል። ይሄ ጠንከር ባለ ድምፅ ነው። ከድምፁ ቃና ሲጣራ የመጀመሪያው እንዳልነበረ እሷም ተረድተዋለች። 600 አላት ስልኩ ላይ ያለ ቁጥር እያሳያት። ስልኩ ላይ የሚታየው የተወሰነ ልዩነት ቢኖረውም የጠየቃትን ከፍላ ከመኪና ወረደች። ወደ ሆስፒታሉ ክፍል ስትገባ የአባቷ ፈገግታ ልዩ ነበር። መጣች የኔ ጀግና አለ። ቀርባ ጉንጩን ስትስመው አባዬ የኔ ጌታ አዳር እንዴት ነበር አለችው ከልብ በመነጨ ፈገግታ። ሁሌም ከአድካሚና አስፈሪ ሌሊቶች በኋላ በጠዋት የሱን ፊት ማየት መንፈሷን ያድሰዋል። ምንም እንኳን ባትኮራበትም የእስትንፋሱ እስካሁን መቆየት የእሷ መስዋዕትነት መሆኑ ስታስታውስ በራሷ ላይ ያላት ጥላቻ ይቀንሳል። ፊትሽ ልክ አይደለም ልጄ፣ ምነው ብለውሽብኝ አለ በስስት እያያት። ሌሊቱን ሙሉ ስንሰራ ነበር ብታይ። የሽያጭ ውል ማዘጋጀት እንዴት እንደሚያደክም ብታይ አባው። በይ ዛሬ ቀኑን ሙሉ እረፍት ማድረግ አለብሽ። እሺ አባት፣ ዛሬ ቡና አፍርቼ አብረን ነው የምንውለው። ከሆስፒታል ወጥተው ወደ ቤታቸው ሲደርሱ ምሳ ሰዓት ደርሶ ነበር። የሚወደውን ምሳ ሰርታ ቡና ፈላችለት። ተቆጥረው በማያልቁ ምርቃቶች ሲያንበሸብሻት ዋለ። ማታ ስትሰራው ላደረችው የሚያስገርም ስራ መካሻ ይሆን ይመስል ምርቃቱ ውስጧን አራሰው። ያለቻቸው አሚኖች ብዛት ከምርቃቶቹ ሁሉ ይበልጡ ነበር። ታዲያ ደስ የሚል ቀን ነው የተበላሸው በወይዘሮ ትዝታ የስልክ ጥሪ ነበር። ለማናገር ወደ ውጭ ወጣ ብላ አነሳችሁ። ሄሎ፣ የት ነሽ? ቤቴ። ዛሬ በሰዓትሽ ተገኝ። እንደ ትናንቱ የሚጠብቅሽ እንግዳ አይደለም ዛሬ የሚመጣው። እሺ ተዋን ተናግራ ሳትጨርስ ስልኩ ተዘጋ። በንዴት እጆቿ እየተንቀጠቀጡ ስልኩ ዘጋችሁ። በውስጧ ለዚች አረመኔ ሴትዮ ባሪያ እንድትሆን ያደረጋት የከሳ ውበቷ ረገመችው። ምን አለበት ፉንጋውኝ በነበር አለች ሰማዩን አንጋጣ እየተመለከተች። መልስ ግን የለም። ሰዓቷን ጠብቃ መጠጥ ቤቱ ስትደርስ በሆዷ ውስጥ የተለመደው የቂም ቋጠሯን ይዛ ነበር። ይህን መጠጥ ቤት እንደ እስር ቤት እንጂ እንደ መዝናኛ ስፍራ አታየውም። በሰውነቷ፣ በሰዓቷ፣ በማንነቷ ላይ እንዳታዝበት ያደረጋት እስር ቤት ነው። ወይዘሮ ትዝታ ከመግቢያ አጠገብ ቆማ ፊቷን በብስጭት አጨማቅራ ጠበቀቻት። በሜካፕ በብዛት የተሸፈነው የአይኖቿ ዙሪያ እንኳን የመሰሪ አይኖቿን አስቀያሚነት አልሸፈነው። እንደ ጦር የሚዋጉት አይኖቿ ዮሲና ወደ እሷ ስትቀርብ የምትራመደው እያንዳንዱን እርምጃ በንቀት ይከታተሉ ነበር። ወይኔ ደግሞ ምን አደረግሽ ስትለኝ ነው ደግሞ በሰዓት ነው የመጣሁት
አለች በውስጧ። ማሊ ሞት ነው ሰዓት አከበርሽ አለች በአሽሙር። ከባድ ችግር ካልገጠመኝ እኮ ሁሌም ሰዓት አከብራለሁ። ለማያቅሽ ደግሞ ያ ሰውዬ በጠዋት ተነስታ ጠፋሽ ነው ያለኝ። እንዴ እና ስራዬ ማታ አይደል እንዴ? ጠዋት ቢያምረውስ? ትንቂ ማማር ምን ያልሽ? ጠዋት ሆስፒታል መሄድ ስለነበረብኝ ነው። አንቺ ልጅ ግን ከቅርብ ጊዜ ወዲህ ንቀት አብዝተሻል። አሬ ምን ንቀት? ንግግርሽም ሆነ ስራሽ የትቢት ሆኗል። ጸባይ እንድትገዢ ማድረግ ለእኔ ከባድ ይመስልሻል? ስለምንድን ነው የምታወሪው? ስለምን እንደሚወራማ ጠንቅቀሽ ታውቂያለሽ። ይኸውልሽ ትሰሚያለሽ፣ ከዛሬ ጀምሮ ደንበኛ ከእንቅልፉ ሳይነቃ ካልጋ መውረድ የለም። ግን እኮ ሳጨርስ አቋረጠቻት። ጨርሻለሁ። ደግሞ ባለስልጣን ብቻም ሳይሆን የከተማ ዶክተሮች በሙሉ እጄ ስር እንዳሉ እንዳረሽ አለቻትና አስቀያሚ ፈገግታዋን ለግሳት ሄደች። እንደማስረዳት ታውቋለች። ነገር ግን ዝም ብላ ትዘባበትባታለች። ወይዘሮ ትዝታ በሚገባ ታውቃታለች። ለራሷ ጥቅም መሄድ ያለባት የትኛውም ጫፍ ድረስ ትሄዳለች። በጥቅሟ አትደራደርም። አስፈላጊ ከሆነ እንዳለችው የዩስቲናን አባት ወይ ልታስድንላት ወይ ደግሞ ልታስገድልባት ትችላለች። ከ2 ዓመት በፊት 600,000 ብር ስትጠይቃት ያልሰጠቻት እንዳለችው ስላልነበራት ሳይሆን ገንዘቡን ከሰጠቻት በዩስቲና ላይ ያላት ስልጣን ሙሉ በሙሉ እንደምታጣ ስለምታውቅ ነው። ዩስቲና አባቷን አሳከመች ማለት ባስፈለጋት ጊዜ ስራውን ለማቆም ምንም የሚያዳግታት ነገር አይኖርም ማለት ነው። ስለዚህ የአባቷን መሞት እየተጠባበቀች ስራዋን እንድትሰራ ፈረደችባት። በቆመችበት ጥላት ስትሄድ ዩስቲና እንባዋን መቆጣጠር አልቻለችም ነበር። ስሜቷ በፍጹም ተሰባብሮ በቆመችበት ስታለቅስ የሚያይ ሰው እንዳይኖር እንኳን ለማሰብ አስተውሎቱ አልነበራትም። በሰላም ነው? ኮርነን ያለ ድምፅ ድንገት ከበስተኋላዋ ሰማች። በእንባ የራሱ አይኖቿን እየጠራረገች ድምፁን ወደ ሰማችበት አቅጣጫ ዞር አለች። ረዥምና ፈርጠም ያለ ሰው የሚንቀጠቀጠውና ትኩረት የሚሰርቀው መብራቱ ማንነቱን እንድትለይ ባያስችላትም ከዚህ በፊት እዚህ መጠጥ ቤት አይታው እንደማታውቅ እርግጠኛ ነች። ትናንኝ አለች እንባዋን እየጠረገች። ማልቀስ የከበችው ወዲህ ነው ደህንነት የሆነው አላት ፈገግም። ደህና ነኝ አልኩ፣ ደህና ነኝ። በቆመበት ትታው ወደ መልበሻ ክፍሏ ገባች። ግርማ ይባላል። እዛው ቆሞ ወደ መልበሻዋ ክፍሏ ስትገባ በአግራሞት ተመለከታት። በጣም ይገርማል አለ ቁጭ ብሎ እየጠጣ ከሚጠብቀው ጓደኛው አጠገብ እየተቀመጠ። ምን ሆንክ ደግሞ? አሁን አንዲት ቆንጆዬ ልጅ ስታለቅስ ሄጃት ምን ሆነች ነው ስላት ገፍትራኝ ሄደች። ዩስቲና የሄደችበትን አቅጣጫ እያየ መለሰለት። ይኸውልህ ወዳጄ፣ የትዝታ ሴቶች እንዳታምን እኔ ልታጠምድ ፈልጋ ነው አለው ጓደኛው መጠጡን እየተጎነጨ። እዚሽ ግን ይለያል። ከልቧ እንደምታለቅስ ያስታውቃል። ሞገስ በስላቅ ፈገግታ ጓደኛውን እየተመለከተ እሺ አፍቃሪው ቸሬ ልበል? ስማሴ መጣ ነው ልንዝናና ነው ወይንስ ስለ ሴቶች ለቅሶ ልንሰማ ኦር ልናይ? ብርጭቆን ለማጋጨት
ቀና አደረገላት። ቺርስ። ምሽቱን ሲዝናኑ አምሽተው ወደ ቤታቸው ገቡ። ነገር ግን ዮስቲና ሁኔታ ሊረሳው አልቻለም። ሲያሰላስለው አደረ። በማግስቱ ማምሻውን ወደ መጠጥ ቤቱ ተመልሶ ሄደ። ብዙ ጊዜ እንደዚህ አይነት ቦታዎች የሚሄድ አይነት ሰው ባይሆንም ትናንት ያየው ዮስቲና ሁኔታ መጨረሻ ሲያይ መቆየት አልቻለም። እሷ ላይ ሳብ አንዳች ነገር ነበር፣ ማንም ሰው ያላስተዋለው ነገር። በሚያማልለው ድንቅ ውበቷ የተሸፈነ አንዳች ነገር። ገና ወደ መጠጥ ቤቱ ሲገባ በቀለም ያሸበረቁ መብራቶች ብልጭልጭታ ተቀበለው። ከመጠጥ ቤቶች የሚጣለው ይሄን ነበር። የመብራቶቹ ዓላማ ሰዎች ተረጋግተው እንዳያስቡ ማድረግ እንደሆነ ያስባል። እውነት ነው። ቀለማቸውን እየቀያየሩ የሚዠቀዠቁት መብራቶች ቀድሞውኑ በመጠጥ የናወዘውን የሷ አእምሮ በማደናገር ሁሉም ሴቶች ቆንጆ መስለው እንዲታዩት እያደረገ ጉድ ያልሰራው የለም። በተወዛገቡ አይኖቹ ዮስቲናን ፈለጋት። ከደቂቃዎች ፍለጋ በኋላ ባልኮኒዋ አጠገብ ቆማ ስትጠጣ ተመለከታት። ለምን እንደሆነ በአቅም እንዳያት የልብ ምቱ ሲፈጥን ተሰማ። አጠገቡ የነበረው ወንበር ባዶ መሆኑን ሲያይ ከመድረሱ በፊት ሌላ ሰው አጠገቧ እንዳይቀመጥ በመፍራት እየተጣደፈ አጠገቧ ደረሰ። ሰላም መቀመጥ እችላለሁ? መልስ አልመለሰችለትም። እንደተመለሰለት ቆጥሮት ተቀመጠ። ሁሌም ለብቻሽ ነው እንደምታጨው አላት። ወሬ ለማስጀመር ያክል ልታጠጣኝ ነው አለች። ፊቷን እንኳን ወደ እሱ ሳታዞር ከፈቀድሽልኝ። ሌሎችም ያጠጣቸው ያጠዋሉ አለች በጨረፍታ እያየችው። ውስጧ ግን ይህን ሰው ወዶታል። ነገር ግን ማሳየት አልፈለገችም። አይተዋለች። ምንም ያህል ብትፈልገው ከሱ ጋር መውጣት እንደማትችል ግን ታውቃለች። አንቺን ብቻ ማጠጣት ከፈለኩስ? ምላሽ ከመስጠቷ በፊት ወይዘሮ ትዝታ ወደ እነሱ እየቀረበች እንደሆነ አስተውላለች። ግርማ ከዮስቲና አጠገብ ተቀምጦ ስታዩ ወይዘሮ ትዝታ ፊት የሐምሌ ሰማይ መሰለ። አይኖቿ እየጠበቡ ነበር። በፍጥነት አጠገባቸው ደርሳ በማይታይ መልኩ እንድትሄድ ምልክት ሰጠቻት። ዮስቲና በፍጥነት ተነስታ ወደ ቪአይፒ ክፍል አመራች። የእጅ ምልክቱ ዮስቲናን ከቦታው እንድትሄድ ቢያደርጋትም እንዳይታይ ማድረጉ ላይ አልተሳካለትም። ግርማ እየተካሄደ ያለውን ነገር አይቶ ነበር። ግርማ እየተጣደፈች ወደ ቪአይፒ ክፍል ስትገባ በዓይኑ ሸኛት። ወይዘሮ ትዝታ ወዲያው ለሁሉም ደንበኞች የምትሰጠውን የወረት ፈገግታዋን እያሳየች ቀረበችው። እንዴት ነው የኔ ጌታ? ጥሩ ጊዜ እያሳለፍክ ነው? እሷ እስክትሄድ ድረስ ጥሩ ነበር አላት። ምቾት እንዳልተሰማው ከገጽታው እየተነበበ ገና የእጆቿን ምልክት እንዳየ ነበር የዚህ ሴትዮ መጥፎነት የገባው። እንዴ እና ምን ችግር አለ? እኔ ቤት መጥቶ ማንም ያሻውን ሳያገኝ አይመለስም። በእጆቿ ወደ በሩ አካባቢ ለብቻው የቆመችውን ሴት ጠራቻት። ልጅቷ እንደደረሰች ሀኒቾይ እንዴት ያለች የቆንጆ መጨረሻ መሰለች። ጥሩ ጊዜ እንደምታሳልፍ ተስፋ አድርጋለሁ። እኔ በይ እንግዲህ አዲሱን እንግዳችን ተንከባከቢልን። የተለመደው የውረት ፈገግታዋን ለሁለቱም ለገሰቻቸው። ከዛ ሄደች። ሀይ በለስላሳ ድምጿ ሰላም ተሰጠች። የዚህችን ሴት መምጣት አልጠላውም። በዚህ አጋጣሚ ስለ ዮስቲና ሊጠይቃት ወሰነ። ሀይ ሰላም ነው? ፈገግታዋን በእጥፍ መለሰላት። ብዙ ጊዜ አላይህም፣ የመጀመሪያዬ ነው። ዛሬ ወይስ ትናንት? እንዳሰበው ቀላል ሰው አልነበረችም። ስትከተይ ነበር አላስ በአግራሞት ከግር እስከ ራሷ አብጠርጥሮ እየተመለከታት። መከታተል ሳይሆን መከጀል ነው የሚባለው አለችው እየሳቀች። እቺ ሴት
የመረጃ ምንጭ ሳትሆን አትቀርም። ምንም እንኳን ባይፈልገውም ትንሽ ሊያወራት ፈለገ። እኔ የምልሽ አላት። ወገቧን በሁለት እጆቹ ጠበቅ አድርጎ ይዞ ወደ ጆሮዋ እየቀረበ አንተ የምትለኝ አሁን አብራኝ የነበረችው ልጅ የት ነው ሄደችው? እጆቹን ከወገቧ ላይ መንጭቃ አስለቀቀችው። እኔ እዚህ አስቀምጠ ስለሷ ታወራለህ አለች በንዴት። በጣም ተመችታኛለች፣ ስለሷ ንገሪኝ። ምን አገባኝ እባክሽ። የት እንደሄደች አላቅም። እሷን ብዬ ነው እዚህ የመጣሁት። በአሪፍ እያወራን እያለ አሮጊቷ አውጥቶ ሳይጨርስ አፉ በእጇ እያያዘች ተጠንቀቅ ሰውዬ፣ እዚህ ሁሉም ሰው እሷ አቀባይ ነው። ማናት? ትዝታ ናታ? ስለ እሷ አላቅም ለማለት ነው። ስለ ትዝታ ከአንዴም 2-3 ቢሰማም በአካል ግን አያውቃትም ነበር እና አትነግሪኝም? ቆይ አንተ ስለ እሷ ለማወቅ ይህን ያክል ለምፈልግ? በችኮላ እጁን ወደ ኪሱ ልኮ እጁ ያነሳውን ያክል ገንዘብ አወጣ። ምን ያክል ገንዘብ እንኳን እንደሆነ ሳይቆጥረው እጇን ስቦ አስቀመጠላት። ማንም እንዳላያት ለማረጋገጥ ዙሪያን ተመለከተች። ምንድነው ማወቅ የፈለከው? ስለ ሁሉም ነገር። ለምንድነው ትዝታ እኔ ጋ ቁጭ ብላ እያለች ያነሳቻት? ለምንድነው እዚህ ከሞላ ወንድ አንድ ሰው እንኳን የማይቀርባት? አይወልህ ዩርሲና ከሁላችንም የተለየች ነች። ዩርሲና ነው ስሟ። እስካሁን አታውቅም? ወይዘሮ ትዝታ ስለምን ከባለስልጣናትና አባላቶች ውጪ ሌላ ከማንም ጋር እንድትሆን አትፈቅድላትም? ምን አገባት ደግሞ ከፈለገችው ሰው ጋር ብትሆን? ሀና ከትከት ብላ ሳቀች። የኔ ጌታ እሱ ለአንተ ነው። ወይዘሮ ትዝታ እንደምታያት ሳቂታና ተጫዋች ሰው እንዳትመስለን። እሱ ያለችውን ያለምንም ማመንታት ማድረግ ብቻ ነው በቃ የሚያዋጣ። የምታስገድድበት ምክንያት አላት ማለት ነው። ያና ፊት ወዲያው በአንድ የተቀያየረ። አንተ ሞኝ ነህ መሰለኝ እንዴ? የታሰበ ሁሉ አይጠይቅም እኮ። ትከሻውን ቸብ አድርጋው በተቀመጠበት ትታ ሄደች። ከዚህ በላይ አብራ ቆይታ እንድትነግረው ሊጫናት አልፈልግም። በእጁ ያዘውን መጠጥ በአንድ ትንፋሽ ጭልጥ አረገና ተነስቶ በሰዎች መካከል እየሾለከ ከመጠጥ ቤት ወጣ። ከዛ የታፈነ መጠጥ ቤት እንደወጣ በረዥሙ ትንፋሽ ወስዶ በውስጡ ያለውን ማዕበል ለማረጋጋት ሞከረ። ስለ ዩርሲና ያለው እውነታ እሱ ካሰበው በላይ በጣም የተወሳሰበና አንድ ጥያቄ በጠየቀ ቁጥር የጥያቄው ምላሽ ሌላ ጥያቄ ይዞ እንደሚመጣ አስተዋለ። ወይዘሮ ትዝታ ሴቶቹን እንዴት እንደምታስተናግድ ካልደረሰበት እንደማያርፍ ለራሱ ቃል ገባ። ወደ ቤቱ ለመሄድ መኪናው እንዳስነሳ ስልኩ ጮኸ። ጓደኛው ሞገስ ነበር። የት አባ ሄደ ነው? አንተ ቤት መጥቻ አታውቆ? የሆነ ቦታ ሄጄ ነበር እኮ። የት? ሞገስ በቀላሉ የሚፈታ ሰው እንዳልሆነ ያውቃል። የትናንቱ ቤት ነበርኩ። መኪናውን መንዳት ጀምሮ ከመጠጥ ቤቱ እየራቀ ነበር። ወይዘሮ ትዝታ የማትታይበት ቦታ ላይ ሆና ሲርቅ ተመለከተችው። እና ሳጣራይ ነው የምትሄደው? ሞገስ ደስ እንዳለው ከድምፁ ያስታውቅ። እጠጣ አይደለም እኮ የሄድኩት። በመካከላቸው ጥቂት ዝምታ ሰፈነ። አንተ እኮ ካፈርካት መልሰኝ ነህ። ያቺን ሴት ፍለጋን ሄድከው አይደል? ሞገስ የሆነ ልክ ያልሆነ ነገር አለ። ምንድን ነው የምታወራው? ወይዘሮ ትዝታ ሴቶቹን አስገድዳ እንደምታሰራቸው ደርሼበታለሁ።
እና ምን ይሁን የኛ ቫንዳ ሁሉንም የምታድናቸው ይመስላል። ይህ ቀልድኩ አይደለም ሞገስ አለው። ንግግሩ ወደ ቀልድ ሲቀየርበት ተበሳጭቶ ቆይ አንተ ምን ነው ልጅቷን ሞጥኝ አልክባት? በቃ በጣም ተመቸችኝ። መመቸት ያለ ነው ግን ሴተኛ ዳሪ መሆኗን አትርሳ አለ ሞገስ። ቢሆንስ ይሄን ይመርጠው አልሆነች። በል ወዳጄ አንተ የሚነግሩን አትሰማም። ሆ በለና ደር ቻው ደህና ደር። ስልኩ ተዘጋ። ሞገስ ሁሉም ነገር እንደ ቀልድ የሚያይ ለመመካከር የማይመች ሰው ነበር። ቀድሞውኑ ከሱ እንደዚህ አይነት መልስ ስለጠበቀ ነበር አብሮት ወደ መጠጥ ቤት ለመሄድ ያልፈለገው። ግምቱም አስተያየቱም ልክ ነበር። መለስ ብሎ እየሰራው ስላለው ነገር ሲመለከት ግን ምናልባት ሞገስ የሚለው ነገር ትክክል ሊሆን እንደሚችል አሰበ። በዚህ ከተማ ባሉ ጭፈራ ቤቶች ስንት ነገር እየተፈጸመ ነው። ይህም ይገርማል ሲል ራሱን ጠየቀ። በዛሽ ቅጽበት ግን ይሄ ፍላጎቱ የመነጨው ከአእምሮ ምክንያታዊነት የመነጨ ሳይሆን መውደድ በሚባለው ደመነፍሳዊ ኃይል እንደሆነ ተገለጠለት። ምንም እንኳን ሁለቴ ብቻ ቢያያትም አይኖቿ ውስጥ ያየው ልብን የሚያወልል ውበትን አስታወሰ። ከዚህ በፊት ከብዙ ሴቶች ጋር ጣፋጭ ጊዜያትን አሳልፏል። ነገር ግን እንደ ዩስቲና ፍዞ የሚያስቀር ውበት ገጥሞት አያውቅም። ይባስ ብሎ እንዳገኛት ግራ የመጋባት ስሜት ውስጥ መግባቱ እሷን እንዲያስባት ማድረጉ ግራ አጋብቶታል። እንቅልፉን ከመተኛቱ በፊት በአእምሮ እየተመላለሱ እንዳይተኛ ያደረጉትን ጥያቄዎች አስተዋለ። በምን እያስፈራራቻት ይሆን? ለምንድነው ልጅቷ ልትነግረኝ አልፈለገችው? ዩስቲና አዲስ በተሰጣት መመሪያ መሰረት ደንበኛዋ ከእንቅልፉ ከነቃ በኋላ ነው የምትሄጂው ስለተባለች ቤቷ የደረሰችው አርፍዳ ነበር። በወይዘሮ ትዝታ የጭካኔ መዳፍ ውስጥ እያሳለፈች ያለችው ቅልፌ ማጣት ሌሊቶች አይኖቿ የቀኑን ብርሃን እንዳይመለከቱም እየጋረዳት መጥቷል። ከበሩ ውጪ ላፍታ ቆማ አለባበስና ተነፋፈሷን አስተካከለች። ፈገግ እያለች በሩን ለመክፈት ሰረገላውን ስትጠመዝዘው ዝግ ነበር። የአባቷ ሁኔታ እያስፈራት በፍጥነት በቁልፍ ከፍታ ገባች። አባቷ መኝታ ክፍል ውስጥ ተኝቶ ነበር። እንዳትቀሰቅሰው ተጠግታ ትንፋሹ መኖሩን አረጋገጠች። የሁል ጊዜ ስጋቷ አባቷ ረዳት በሌለበት እንዳይሞት ነው። እርምጃዋ ድምፅ እንዳያሰማ በመጠንቀቅ በቀስታ ወደ ሳሎን አመራች። በእያንዳንዱ እርምጃዋ ልቧ ክፉኛ ይመታል። በግድግዳው ላይ ያለውን ሰዓት ስታይ ከተለመደው ከምትመለስበት ሰዓቷ በጣም እንዳረፈደች አስተውላለች። የአባቷን መተኛት እንደ ጥሩ አጋጣሚ ወሰደችው። ማደሯን እንደማይወደው ታውቃለች። ጭራሽ ስታረፍድ ምን ሊያስብ እንደሚችል ማሰብ አልፈለገችም። አቶ መስፍን አባቷ የነቃው በሰራችው ጣፋጭ ቁርስ መዓዛ ሳይሆን አይቀርም። ማን እንደነቃ ተመልከቱ አለችው፣ ፈገግታዋን በጠዋቱ እየመገበችው። እንዴት አደርሽ የኔ ልጅ አለ። የደከመው ድምፁ ከጠዋቱ ድባቴ ጋር ተዳምሮ እየተንቀጠቀጠ እግዚአብሔር ይመስገን። በጠዋት መጥቼ ሊቀሰቅስ አሰብኩና ትንሽ ቆይ ብዬ ነው የተውኩት። ደግ አደረግሽ። ሌሊቱን ሙሉ እንቅልፍ አልወሰደኝም ነበር። ተነስቶ ከታጠበ በኋላ በትንሹ የመመገቢያ ጠረጴዛው ላይ ተሰየሙ። እየበሉ በነበረበት ሰዓት የአባቷን አጉራረስ ተመለከተች። በዝግታና ድካም በተሞላበት መልኩ አንድ ጉርሻ እንኳን አንስቶ ለመጉረስ አቅም እየከዳው ነው። ያ በፈርጣማነቱ ሀገር የሚያውቀው ሁሌም ትከሻው ላይ አንጠልጥሏት ሄድ የነበረው ጠንካራው አባቷ እንደ ደካማ ሆኖ በማየቷ
የሐዘን ማዕበል ውስጧን አገላበጡ። አይ ሙያ አለ በኩራት። ወደድከው? በጣም 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 ጥሩ ነው ልጄ፣ ተባረክ። አሜን። እሷ የሰራችው ምግብ አባቷ ሲያደንቅላት የሚሰማ ስሜት እጅግ ወደር የለውም። ስልኳ እስኪጠራ ድረስ በሳቅና በጨዋታ ቁርሳቸውን እየበሉ ነበር። ስክሪኑ ተመለከተች። ሀና ነበረች። የለመደችውን የስራ ሰበብ አድርጋ ስልኩን ለማንሳት ወደ በረንዳ ወጣች። እስቲ የሀና ድምፅ በጠዋቱ ብሩህነትን ተላብሶ በወዲያኛው የስልክ ጫፍ አስተጋባ። ዛሬ ምን ተገኘ ባክሽ? በጠዋቱ ፍልቅልቅ ብለሻል። ምን እንደተፈጠረ ገምች። ምን ተፈጠረ? የማታው ሰውዬ የቱ? ያ እንኳን አብረሽ ቁጭ ብለሽ ትዝታ ያስነሳችሽ? ልቧ በድንጋጤ እየመታ ምን ሆነ ብታይ ስለ አንቺ ስጠይቀኝ ነው ያመሸው። እና ምን ነገርሽው? እኔማ ምን ነግረዋለሁ? ግን መኝ ሰውዬ ሁለቱንም ቀን አስታውያቸዋለሁ። የሚመጣው አንቺን ለማግኘት ነው አለች ሀና። በስልኩ ጫፍ የሚሰማው ድምፅ የእርግጠኝነት ነበር። አንቺ ደግሞ ብዙ ታወሪያለሽ እኮ ዝም ካሉሽ አለቻት ዮስቲና በማጣጣል። እማማ ትሙት የምሬን ነው። ካላመንሽ በፈለግሽው አስይጂኝ። ዛሬ አንቺ ፍለጋ ይመጣል። ኧረ አይመጣም አለች ዮስቲና። ከመጣ ግን መጠጥ ትጋብዥኛለሽ። እሺ ጋብዝሻለሁ። ፀሐይ ለምዕራብ እያደላች መጥለቅ ስትጀምር ወደ ቡና ቤቷ አመራች። ዛሬ የተሻለ ስሜት ላይ ናት። ምክንያቱም ወይዘሮ ትዝታ እንደ ከዚህ ቀደሙ በር ላይ ቆማ አልጠበቀቻትም። መጥፎ ነቀርሳ የሆነባትን የወይዘሮ ትዝታን ፊት አለማየት ብቻ ቀኑን ብሩህ ያደርግላታል። ከየትኛውም አጽናፈ ሰማይ እስከ ምድር ጫፍ ድረስ የትም ቢፈለግ ዮስቲና ለወይዘሮ ትዝታ ያላትን ጥላቻ የሚገዳደር አይገኝም። ዛሬ ያለው ትሯ የት ሄዳ ነው? ውይ የትም ትሄድ፣ እግዚአብሔር በሄደችበት እንዲያስቀራት ነው ጸሎቴ አለች በውስጧ። ወደ መልበሻ ክፍሏ ለመሄድ በኮሪደሩ በኩል ስታልፍ ራሷን በመስታወት ውስጥ በጨረፍታ ተመለከተችው። ጸጉሯ በትከሻዋ ላይ ወርዷል። ትልልቅና ጥቋቁር ነጥቦቻቸው የጥላሸት ያክል የጠቆሩ አይኖቿ ከስልካካ አፍንጫዋ ጋር ተዳምሮ ፊቷን ውብና ሞገስን አጎናጽፎላታል። ለአፍታ ያክል በውበቷ ኮራች። መልሳ ግን የውበት ለደቂቃዎች እንኳን የፈቀደችውን የማታደርግበት ከንቱ ነገር መሆኑን አሰበችው። አንዳንዴ ራሷን የዚህ ውበት ተሸካሚ እንጂ የራሷ ውበት ባለቤት ያልሆነች ያክል መስሎ ይሰማታል። ወይዘሮ ትዝታ እንዳሻት የምታዝበት ንብረቷ የእሷን ንብረት ተሸክማ የምትዞር ያክል ይሰማታል። ኩል የሆነች ያክል ተጠባቂዋ ከቻለች። ያና ድምፅ ነበር ልክ እንደ ጠዋቱ። አሁንም ፊቷ በፈገግታ ተሞልቷል። ዛሬ በጊዜ የመጣሽው ሰውዬ ሲመጣ ለማየት ነው? ያን ያክል በራስሽ አትተማመኝ እሺ አለችው። ዝም ብሎ እሱ አይመጣም። ጉንጫቸውን ሳይነካኩ በቄንጥ ተሳሳሙ። እንደ ውርርዳቸው ሁለቱም ባልኮኑ ያጠገብ ተቀምጠው የሚገባውን ሰው መጠባበቅ ያዙ። ደቂቃዎች በሰዓታት እየተተኩ በነጎዱ ቁጥር የዮስቲና እርግጠኝነት እየጨመረ መጣ። ምን ብዬሽ ነበር? ሲጀመር እኔም ብሎ አይደለም የሚመጣው፣ ተረጋጊ። ሲቀጥል ከነጭራሹ አይመጣም።
አጀኩኝ ጓደኛዬ፣ ያለነው እኮ ከመጠጥ ቤት ነው። ቢመሽም ይመጣል፣ መምጣት አይቀርም። ሀና ንግግሯ እንደጨረሰች በደቂቃ ውስጥ ነበር ግርማ ወደ ውስጥ ሲገባ ያየችው። አላልኩሽም ይኸውልሽ አለቻት፣ ወደ በሩ እየጠቆመቻት። ሀና እንዳለችውም ግርማ የሚፈልገው ሰው እንዳለ ሁሉ ዙሪያ ገባውን እየቃኘ ነበር። ሊያይሽ ነው አለቻት። የግርማን ፈላጊ አይኖቹ አቅጣጫ በአይኖቿ እየተከተለች ከጥቂት ሰከንዶች በኋላ አይኖቹ እነ ዩስቲና ጋር አረፉ። ምን አለኝ በኝ ወደኛ ይመጣል። 1 2 3 ሳትጠራ እንዳለችው ወደ እነሱ ጋር መራመድ ጀመረ። ሀና በድል አድራጊነት እየሳቀች ነግሬሽ ነበር፣ አንድ መጠጥ አለብሽ አለቻትና በፍጥነት ብቻዋን ትታት ሄደች። አይ ዩስቲና ሞቅ ባለ ፈገግታ ቀረባት። መቀላቀል ይቻል ይሆን? ይቻላል አለች። ስለ ቀረባት ውስጧ ደስ ቢሰኝም ፈገግታዋን ላለማሳየት በከፊሉ ኮስተር ብላ ዛሬ ብለሽኝ እንደማትሄጂ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ካስቀዳችው ውስኪ ተጎነጨች። ግርማ እባላለሁ። ያለ ፈገግታውን ከፊቱ ሳይጠፋ እጆቹን ለሰላምታ ዘረጋ። መልሳ እየጨበጠችው የኔን ታውቀዋለህ ወይስ መድገም ይኖርብኛል አለችው። ፈገግታዋን ብልጭ እያደረገችለት አይኖርብሽም፣ ስለ እኔ ስጠይቅ ነበር አሉ። በድንጋጤ ትኩር ብሎ ተመለከታት። መጠጥ ቤት ውስጥ ቶሎ ወሬ እንደሚናፈስ ቢያቅም በዚህ ፍጥነት ይሆናል ብሎ አልገመተም። ያቀን ስታለቅሽ ካየሁሽ በኋላ እንቅልፍ መተኛት አልቻልኩም። ለምን አላቅም፣ ግን ያስለቅሰሽ ነገር ማወቅ ፈልጋለሁ አለ አይኖቿን እያየ። ምን ያደርግልሃል? ቢያንስ እንቅልፍ ተኛለሁ። ይህኔ ወይዘሮ ትዝታ ከየት መጣች ሳይባል ብቅ አለች። የተቆጡ አይኖቿን በዩስቲናና ግርማ ላይ እያፈራረቀች አፈጠጠችባቸው። ዩስቲና የወይዘሮ ትዝታን መምጣት ስትመለከት ትሸሸግበት ቦታ አጣች። የተቆጡ አይኖቿን ከሩቅ አስተዋለቻቸው። ወይዘሮ ትዝታ ፊቷ በንዴት እየተንቀለቀለ ተነስታ ወደ ቪአይፒ ክፍል እንድትሄድ ምልክት አሳየቻት። ይህንን ምልክት ግን ግርማ አላስተዋልም ነበር። ሁሉንም ነገር የተረዳው ዩስቲና አውሬ እንዳየ ሰው እየተርበተበተች ከአጠገቡ ተነስታ ስትሄድ ነበር። በመገረም ዩስቲናን ለማየት ዞር ሲል ከወይዘሮ ትዝታ ጋር አይን ላይን ተጋጩ። በቆመችበት በአስፈሪ አስተያየት ትኩር ብላ ስትመለከተው ምን ያክል እንደምታስፈራ ተገለጠለት። ምናልባት በዚህ ፊቷ ይሆን የምታስፈራራቸው ሲል ራሱን ጠየቀ። ወዲያው ግን ያሰበው ነገር ለራሱ ማሳቀው። የወይዘሮ ትዝታ አስተያየት ከዛች ያልተናነሰ ነበር። አይኖቹን ለሰከንድ ከአይኖቿ ላይ ነቅሎ መጠጡን ተጎነጨ። ነገር ግን ፊቱን ወደ ሌላ አቅጣጫ ሲመልስ ማንም ቦታው ላይ አልነበረም። መንፈስ ናት ነች ሴትዮ አለ በድንጋጤ። ደግነቱ የመጠጥ ቤቱ ጫጫታ ድምፁን ውጦት ነበር። ምን ማድረግ እንዳለበት ግራ ገባ። ከዩስቲና በቀር እዚህ የሚመጣበት ምክንያት የለውም። በመጣበት እግሩ ተመልሶ ከመውጣቱ በፊት አንድ ብርጭቆ እስኪ ጨምሮ አስቀዳ። መጠጡን እየተጎነጨ ስለ ዩስቲና አሰበ። ወይዘሮ ትዝታን ባየችበት ቅጽበት ምን ያክል እንደተርበተበተች አስቦ እጅግ ተገረመ። የመሰለሽ ቆንጆ፣ በከተማ ያሉትን ሀብታሞች በውበቷ ማንበርከክ የምችል አቅም ያላት ለአንዲት አሮጊት እንዲህ የምትርበተበተው ለምንድን ነው ሲል ራሱን ጠየቀ። የዩስቲናና የወይዘሮ ትዝታን ግንኙነት ለማወቅ ያለው ጉጉት ከመጠን በላይ ጨመረ።
ምንም ቢመጣ ስለዚህ ነገር ሲያቅ እንቅልፍ እንደማይተኛ ለራሱ ቃል ገባ። ውስኪው እንደጨረሰ ከመጠጥ ቤቱ ለመውጣት ጊዜ አልወሰደበትም። በአእምሮ ስለ ዩስቲና ሁኔታ እያሰላሰለ መኪናውን ያቆመበት ጠባብ የፓርኪንግ ቦታ ላይ ደረሰ። የመንገድ መብራቶቹ ብልጭ ድርግ እያሉ ጨለማ ከሚፈጥረው መወዛገም በላይ ያወዛግባሉ። የመኪናውን በር ለመክፈት ቁልፍ ኪሱ ሲያወጣ ከጎኑ ረጅም አስፈሪ ሰው ጥላ ተመለከተ። በድንጋጤ ዞር ብሎ ተመለከተ። ትልልቅና ሰፋፊ ትከሻ ያላቸው ሰዎች ፊት ለፊቱ ቆመዋል። ብልጭ ድርግም የሚለው መብራት ፊታቸውን እንዲያይ አልፈቀደለትም። በደም ነፍስ እጁን ወደ ኪሱ ላከ። ስልኩን ከኪሱ ከማውጣቱ በፊት ግን የአንደኛው ወጠምሻ ክንድ ቀደመው። አይኑ ላይ ከባድ ቡጢ ሲያርፍበት ከ7 የሚበልጡ ቀለሞችን አይቶ መሬት ላይ ወደቀ። ላፍታ እይታው ደበዘዘ። ከቡጢው ጥንካሬ የተነሳ ፊቱ የህመም ስሜት እስካይሰማው ድረስ ደንዝዟል። ከመጀመሪያው ቡጢ በኋላ የተመታበት ቦታና ቁጥር ምን ያክል እንደሆነ በጭራሽ ማወቅ አልቻለም። እንዲሁ በደፈናው መላው አካላቱ ላይ ዶፍ ሆነው ዘነቡበት። መላው ሰውነቱ በህመም ስሜት ተቃውሷል። ሆዱን ተመቶ አቃስቶ ሳይጨርስ ጎዱ ሲረገጥ ይሰማዋል። በጀርባ በኩል ከሚያልፍበት ከባድ እርግጫ ሳያገግም በድጋሚ ሆዱ ላይ ከባድ ህመም ይሰማዋል። መቋቋም ከሚችለው በላይ ደብድበው በተኛበት ጥለውት ሄዱ። ለብዙ ሰዓት ምንም ነገር አልተሰማም። የሚያውቀው ነገር ቢኖር አለመሞቱን ብቻ ነው። ራሱን ማወቅ ሲጀምር በመጀመሪያ ወደ አፍንጫ የመጣው የሆስፒታል ጠረን ነው። ስለተፈጠረው ነገር ለማስታወስ ሞከረ። እነዛን 3 የሰማይ ስባሪ የሚያክሉ ሰዎች በሀሳቡ ድቅን አሉበት። አይኖቹን ለመግለጽ ሞከረ። ነገር ግን ቆዳ ውስጥ ድንጋይ ገባ ይመስል ክፉኛ ጎረበጠው። የአንደኛው አይኑ እብጠት ሙሉ በሙሉ እይታውን ሸፍኖበታል። በመጀመሪያ የተመለከተው ሰፊውን የሆስፒታል መብራት ነው። አንገቱን ለማዞር ክፉኛ እየተገላበጠ አጠገቡ የተቀመጠችውን ሴት አስተዋለ። ተመስገን ነቃ አለች። ሀና ናት። የት ነኝ አለ በሚቀጠቀጥ ድምፁ። ስልክ ላወራ ስወጣ ነበር ፓርኪንግ ቦታ ስራ ወድቅ ያየው። ቆይ ማኑ እንደዚህ ያደረገ? አላውቅም፣ ብቻ ሶስት ናቸው። ነግሬህ ነበር። መጠየቅ የሌለባቸው ጥያቄዎች አሉ። ሀና ይህንን ያደረገውን ሰው ታውቃለች። ዩስቲና ላይ አይናቸውን የጣሉ ሰዎች መጨረሻቸው እንደዚህ ነው። ይህ መጀመሪያ አይደለም። አንተ እኔ እዚህ በመምጣቴ የራሱ ምን ያክል ችግር ውስጥ እንደምገባ ታውቃለህ? ምንም አልመለሰላትም። ለማንኛውም አሁን ለሞገስ ደውዬለታለሁ፣ እየመጣው ነው ብሎኛል። እንዴ ታውቂዋለሽ እንዴ አላት በፍጹም በመገረም። አሁን እንተዋወቃለን አለች። ተጨማሪ ነገር መናገር እንዳልፈለገች ከሁኔቱ ያስታውቃል። አሁን ምንድን ነው የሚሰማህ? ዝም ማለት። በመካከላቸው ለረዥም ጊዜ ዝምታ ሰፈነ። ዝምታውን የሰበረው እየተጣደፈ ወደ ክፍሉ የገባው ሞገስ ነበር። ወይኔ ወንድሜ እንደገባ እየተጣደፈ ወደ አልጋው ጠጋ። ምኑን እንደሚነካ ግራ ገብቶት በአግረሞት ቆመ። ደህና ነኝ ሞገስ፣ ደህና ነኝ ትንሽ ብቻ አለ ግርማ። ጓደኛው እንዳይጨነቅ ስለፈለገ ደህና ለመምሰል እየሞከረ። ምኑን ደህና ሆንከው? እንደዚህ ሰባብረውሃል? ቆይ እነማን ናቸው? አይታችኋል? አላየኋቸውም፣ ግን 3 እንደነበሩ ትዝ ይለኛል።
ምን አለበት ነግረኝ ብንሄድ። ብትኖር ምንም አታመጣ አለው ከልመጣ አርጎት። በዚህ መሃል ሀና ሳቋ መለጣት። አልጋ ላይ የተሰረረውን ጓደኛውን ሲያይ እሷን አላስተዋላትም ነበር። እንዴ ያኒ እዚህ ደግሞ ምን ትሰሪያለሽ አለ በአግራሞት እየተመለከታት። ሳቋን ማቆም ስላቃታት ልትመልስለት አልቻለች። እሷን እጅ ያመጣችኝ አለው ግርማ። የምር? አዎ እሷ ናት። ኧረ ውለታሽ በዛብኝ እኮ አኒ አለ ሳቅ በቀላቀለበት መንፈስ። ሁሉም ነገሩ የገባቸው ይመስል ለረዥም ደቂቃ ሲሳቁ ቆይተው በድንገት ያልጠበቀ ነገር ተፈጠረ። ዮስቲና ፊቷ በሐዘን ተሞልቶ ወደ ክፍሉ ገባች። እንዴ ዮስቲ አለች ሀና በመገረም። ትመጣለች ብላ አልጠበቀችም ነበር። ወይኔ ፈጣሪ እንደፈራሁት አለች እየተርበተበተች እየቀረበችው። ትኩረቷ ግርማ ጋር ከመሆኑ የተነሳ የሀናን ሰላምታ አልሰማችም ነበር። ምንም አልሆንኩም ደህና ነኝ አላት ህመሙን ዋጥ አርጎ። ምኑ ደህና ሆንከው? እያየው አይኗ ላይ ፍጹም ጸጸት ነው የሚነበበው። ከአይኖቿ መንታ እንባ መውረድ ጀመረ። ሳቅ እየተናነቃት ይህ ሁሉ በእኔ ምክንያት ነው አለች። ሞገስና ሀና በአይናቸው ተነጋግረው እነ ግርማን ለብቻቸው እንዲሆኑ ተነስተው ወጡላቸው። ይህ ሁሉ በእኔ ምክንያት ነው አስጠንቅቃኝ ነበረ። ማን ያስጠነቀቀችሽ? የፈለገውን ወይም የጓጓው መልስ ሊሰማ መሆኑ ሲገባው ጊዜ ለጊዜ ህመሙን ተረሳው። ተስታ ከአንተም ሆነ ከማንም ጋር መሆን እንድችል አልፈቀደችልኝም። አትፈልግም። ልጁ በማያውቀው ነገር እንዳታስገድዩ ስትለኝ ማመን ነበርብኝ። ማልቀሷን አላቆመችም። ሁሉንም ነገር ማወቅ ፈልጋለሁ። ማወቁ አይጠቅምህም። ተውኝና የራስን ኑሮ ኖር። ያኔ ነው ሰላም የምታገኘው። ማወቅ አለብኝ። እንኳን ለተደበደብኩበት ጉዳይ ቅርና ማወቅ የፈለገውን ነገር ውስጤ ካላወቀ ሰላም አይኖረውም። ሰላም አላገኝም። በረዥሙ ተነፈሰች። እየኖረች ያለችውን ህይወት ለሰው ለመንገር ቃላቶች አይበቋትም። ለሷ ህመም ሲባል አዳዲስ ቃላት ቢፈጠሩ ምንኛ ደስ ባላት። ከአጽናፍ እስከ አጽናፍ እንደሚንጎዳጎድ የሆነ የሚጮህ ድምፅ ውስጡ ያለውን ድምፅ ምንም አይነት ፊደል ሊገልጹላት አይችሉም። እንባም ሆነ ለቅሶ ህመሟን ቁልጭ አድርገው የሚገልጹላት ፊደላት ይመስሏታል እንጂ ትዝታ እሷ ከመረጠችልኝ ሰዎች ውጪ ከማንም ጋር እንደሆነ አልፈቀደችልኝም፣ አትፈቅድልኝም። ለ4 ዓመት እሷ ከፈለገችው ሰው ጋር የምታሳድረኝ የግል ዕቃዋ አድርጋኛለች። አጎነበሰች፣ አቀረቀረች። ለምንድን ነው ይሄን ያክል ለእሷ መታዘዝ የሚጠበቅብሽ? በአባቴ ምክንያት 2 ኩላሊቶቹ መስራት ካቆሙ 4 ዓመት ሞልቷቸዋል። በሳምንት 2 ጊዜ ዲያሊሲስ ያደርጋል። ለ4 ዓመት በሳምንት 2 ጊዜ ዲያሊሲስ ለማድረግ ገንዘብ ከየትም ማምጣት አልቻልኩም። አባቴ ወደ መጀመሪያ ያለውን ብር ጨረሰ። ከዛ እቃዎቹን እየሸጠ ዲያሊሲስ ያደርጋል። ከዛ ግን ከየትም ማምጣት አልቻለም። ገንዘባትን ምን ማድረግ እንዳለብን መጨነቀን ሰዓት ነበር ትዝታ ወደ ህይወት የገባችው። የምትረዳኝ መስላ ቀረበችኝ። ግን ቆይታ በየሳምንቱ ለዲያሊሲስ የሚሆን ብር ወርውራልኝ ስማቸውን እንኳን ከማላውቃቸው ሰዎች ታስተኛኛለች። ይባስ ብሎ ስለነሱ ማወቅ ከፈለግኩ አባቴ እንደምታስገድልብኝ ታስፈራራኛለች። አዎ። በመካከላቸው ከባድ ዝምታ ሰፈነ። ዝምታውን የሰበረው ግርማ ነበር። አደርጓለሽ ብለሽ ታስቢያለሽ? አሁንም አልገባህም ማለት ነው ምን ያህል አረመኔ እንደሆነች አለች እየተመለከተችው።
ስለ ወይዘሮ ትዝታ ክፋትና ጭካኔ እሱ ላይ ከደረሰው ድብደባ የተሻለ ምንም ማሳያ አላገኘችም። የተናገረችው ነገር እውነት እንደሆነ ገብቶታል። ወይዘሮ ትዝታ በመንገዱ የገባውን ማንኛውም ሰው ዞር ለማድረግ ግራ ቀኝ የማትውላውል እንደሆነች የገባው የዛን ቀን ማታ ከኋላ የቆሙትን ወጠምሾች በተመለከተ ቅጽበት ነበር። ቆይ ሕግ የለም ወይ ይሄ ሁሉ ሲሆን? የምጸት ፈገግታ ፈገግ አለች። ሕግማ የለም፣ ሕግ የለም፣ ሕግ የለችም። ሕግ እኔ ጋር ተቃቅፋ እያደረች ለእኔ አትፈርድልኝም። አዲስ አበባ ውስጥ ያሉት ባለስልጣናት በሙሉ ይሰግዱላታል። የፈለገችውን ብትሆን ብታደርግ ሀይ ቢላት የለም። ምን ብሎ ሊመልስላት እንደሚገባ ግራ ገባው። ደቂቃዎች ዝምታን መረጠ። ሁለቱም በዝምታ ተውጠው እንደቆዘሙ ነበር ሞገስና ሀና ወደ ውስጥ የገቡት። እንዴ ታወራላችሁ ብለን ብንወጣ ጭራሽ ቆዘማ አለች ሀና። ሞገስም አከለበት። ዝምታውን በጨዋታ ነፍስ ለመስራት ብሎ ሁሉም ፈገግ አሉ። በጠዋት ውር በሚሉ መኪኖች የተዘጋጋው የአዲስ አበባ መንገድን እየገሰገሱ የግርማ ቤት ሲደርሱ ገና ረፋድ ነበር። ሞገስ መኪናውን ሲነዳ ሀናና ዮስቲና ግርማን ደግፈው ከኋላ ወንበር ቁጭ ብለዋል። ወደ ግርማ ቤት ቅጥር ግቢ ሲገቡ ሴቶቹ እጅግ ተደንቀዋል። በጣም የጓጉ ይመስላሉ። በሚያምር አረንጓዴ ስፍራ የተንቆጠቆጠው ቪላ ቤት የእውነትም የግርማ ቤት እንደሆነ ማመን አልቻሉም። አይን ላይ ተያዩ። በግልጽ አይነጋገሩ እንጂ የሁለቱ አእምሮ ላይ ያለው ጥያቄ አንድ ነው። የእሱ ቤት ነው የሚል። ወደ ውስጥ ገብተው ግርማን ሶፋ ላይ እንዳሰኙት ዮስቲና ቁርስ ለማብሰል ብላ ወደ ኪችን ገባች። ኩሽናው አስገርሟታል። በጭራሽ አንድ ወንድ ለብቻው እየኖረ ያሟለዋል ብላ ማታስበው አስቤዛ በሙሏል። ከጥቂት ቆይታ በኋላ ሀና ተቀላቀለቻት። አንቺ የሱ ቤት ነው እንዳትይኝ ብቻ አለች ሀና በመገረም። እኔ እንጃ፣ እኔም ገርሞኛል። እኔማ ግርማን ጠይቀዋለሁ። ኧረ በፈጠረሽ ሀኒ፣ ኧረ አልፈሽ ቁጭ በይ አንቺ። ዮስቲና ይህን እያለችበት ባለበት ወቅት እነ ግርማ ወደ ውስጥ ገቡ። ሴቶች ምን ላግዛችሁ? ሁሉም አለ እናመሰግናለን አለች ዮስቲና ቀጣይ ልትለው የምትለውን ነገር በመፍራት ነገር ግን ይፈራችሁ አልቀረም። እንዴ አንተ ቤቱ የግርማ ነው እንዴ አለች ሀና ፊቷ ላይ ማወቅ ጉጉቱ ጎልቶ እየታየ። አዎ ምን ነው አላቀላልኩ። አይ ምንም። ቁርሱ ደረሰና ሁሉ ጠረጴዛው ላይ ተኮለኮሉ። ዮስቲና ልታጎርሰው ብትሞክርም ክፉኛ የተጎዳው መንጋጋው ሊያስበላው አልቻለም፣ ሊያስደክሰው አልቻለም። እንደምንም ትንንሽ ጉርሻዎችን እያላመጠ በላ። ለእርሷ ምንም ሳትበላ የእሱን ትንንሽ ጉርሻዎች ጠቀልላለች ዮስቲና። ቤንጂ አንቺ ለራስሽ ግድ የለም እበላለሁ ማጉረሷን ቀጠለች። ሞገስና ሀና በግርማና ዮስቲና ሁኔታ ተገርመዋል። ጥሩ ጥንድ የሚወጣቸው አይመስልም አለችው ሀና በሹክሹክታ። ፈገግ አለ። እኔ እንደዚህ የምታጎርሰኝ ባገኝ ምናልባት ተደብድበ ፓርኪንግ ላይ ብትወድቅ ታገኘውናል። ሳቃቸው እንደምንም ባይቆጣጠሩትም መሰማት ውን አልቀረም። ከምግቡ በኋላ ሶፋ ላይ ቁጭ እንዳሉ ከመቼውም ጊዜ በተለየ በቅርበት ማውራት ጀምረዋል። ስለዚህ ሻሮጊት አንድ ነገር ማድረግ አለብን አለ ሞገስ። አዎ እኔም እያሰብኩበት ነው አለ ግርማ ከተል አድርጎ።
ህመሙ ባይቀንስና መንቀሳቀስ ባይችልም መብላቱ በትንሹም ቢሆን ኃይሉን መልሶለታል። አይሆንም አለች ዩስቲና። አንዳች ነገር እንደምታረጉ ካሰበች አባቴ ነገር ታረግብኛለች። አይሆንም። አይዞሽ ዩስቲና፣ ለሱ አሪፍ እቅድ ካዘጋጀንና ፈጣን ከሆንን ጊዜ እንዳይኖራት ማድረግ እንችላለን። ሞገስ በፍጹም እርግጠኝነት ሊያረጋጋት ሞከረ። ምክንያቱም ባታውቀውም ከሞገስ ንግግር አንዳች ልብን የሚያሳርፍ ተስፋን አይታለች። እሺ ምን አይነት እቅድ አለች ሀና። ሀና ችኩልነት የሚያጠቃት ሴት ናት። በባህሪ ከሞገስ ጋር የሚያመሳስላቸው ብዙ ነገር ቢኖርም ሞገስ ግን ከችኩልነት ባሻገር ሚስጥራዊና የድርጊት ሰው ነው። መጀመሪያ ስለሷ በደንብ ማወቅ አለብን። እስቲ ስለሷ በደንብ ንገሩን። ሁሉም ነገር በቁጥጥሯ ውስጥ ነው። ከፖሊስ እስከ ባለስልጣን ሁሉም የምትላቸውን ይሰማሉ አለች ዩስቲና ፈጠን ብላ። አይ እንደዛ ሳይሆን ስለ ግል ህይወቷ ማውራት ስለማትፈልጋቸው ነገሮች፣ ሁሌም ለመደበቅ የምትሞክራቸው ነገሮች ታውቁት ነገር አለ። ዩስቲናና ሀና በዝምታ ተዋጡ። ዝምታውን የሰበረችው ሀና ነበረች። እኔ ግን ሁሌ አንድ ጥያቄ የሚሆንብኝ ነገር አለ አለች አይኗን በልጠጥ አርጋ። ምንድነው እሱ? የሁሉም አይን እሷ ላይ አረፈ። እሷ ቤት ስትቀጠር ወደ መጀመሪያ አካባቢ ባለቤቷን አየው ነበር። አዎ ስትቀጠር። ከዛ የሆነ ጊዜ በድንገት ጠፋ ተባለ። በኋላ ደግሞ ሆላንድ ሄዷል ተባለ። ከዛ ጊዜ በኋላ ስለሱ ማንም አውርቶ አያውቅም። ምን ያክል ጊዜ ሆነዋል? ግርማ ጠየቀ። ወደ 5 ዓመት ገደማ አለች። ቁጥሩ ጣሪያው ላይ ተጽፎ የምታገኙ ይመስል አንጋጣ። ቆይ ድንገት ጠፋን የተባለው ወይ? አዎ ግን ቆይቶ ሆላንድ ነው ተባለ። ማን ነው እሱ ያለው? ራሷ ትዝታ። ግርማ የሚፈልገውን መልስ ያገኝ ይመስል በርካታ ወደ ሶፋው መደገፊያ እየተለጠጠ ከመጥፋቱ በፊት ከትዝታ ጋር ግንኙነታቸው እንዴት ነበር አለ በተጠራጣሪ አይኖቹ እየተመለከታት። እንጃ ሞገስ ማከል አድርጎ አዎ። እንዴት ነው ግንኙነታቸው የነበረው ማለት? ቆይ ሞገስ አታስጨንቃት አለ ግርማ። በደንብ ካልመረመርም ፍንጭ የለም። አዎ አናገኝም ቆጣ ብሎ መለሰለት። ፊቱን በቀስታ ወደ ሀና ሲያዞር ንግግሯን ቀጠለች። ትዝታ ማንም ከሷ እኩል እንዲያወራ የምትፈቅድ ሰው አይደለች። በሰው ፊት ታመናጭቀው ነበር። በዛ ላይ ታምናላችሁ በገዛ ብሩ ከፍሎ ሲጠጣ ትዝ ይለኛል። አቤት በአግርሞት ራሱን ነቀነቀ። በመጀመሪያ በዚህ ጉዳይ አብረን እንደሆን በፍጹም ማወቅ የለባትም። በአካል አንገናኝ። ምናልባት አስፈላጊ ሲሆን እዚህ ቤት ትመጣላችሁ። ምንም እንዳልተፈጠረ ወደ ስራችሁ ትመለሳላችሁ። ከዛስ አለች ዩስቲና ግራ ተጋብታ። ለአባትሽ ደህንነት ሲባል ምንም እንዳልተፈጠረ አስመስለሽ ቆይ። እኛ ሌላ መረጃ አሰባስበን እሷን ከጨዋታ ውጭ ለማድረግ እንሞክራለን። ጓደኛውን የደረሰው ነገር ከምንም በላይ አበሳጭቶታል። ግርማ ማለት ለሞገስ እዚህ የመቆሙ ምክንያት ነው። የሚሰራውን ስራ ሁሉ ከስሮ ተስፋ በቆረጠበት ጊዜ ያለ ስስት የእርዳታ እጁን ዘርግቶ ለዚህ የበቃው በሱ ነው። ታዲያ የዚህ መልካም ሰው የዚህ መልካም ወዳጁ መነካት እንዴት አያንገብግበው? ይህን ስራ በጥሩ ሁኔታ ሊሰራ የሚችል ሰው አውቃለሁ። አትጨነቁ። የወንድሜ ደምማ እንዲሁ በዋዛ ፈሶ እሷ በደስታ ትኖራት። ከጥቂት ጊዜ ቆይታ በኋላ ዩስቲናና ሀና ተሰናብተው ከቤት ወጡ።
ታክሲ የሚይዙበት ቦታ ከመድረሳቸው በፊት ያለው ነገር ተስፋ ያለው ይመስልሻል ስትል ጠየቀች። ዮሲና ምንም አይነት ጭንቀት የቀላት አትመስልም። ይባስ ብሎ ከበፊቱ የበለጠ ጭንቀት ውስጥ ገብታለች። እኔ እንጃ እኔ ሌላ ጣጣ ውስጥ እንዳልገባ ፈርቻለሁ አለች ዮሲና። እኔ ግን የሚሳካላቸው ይመስለኛል። ሞገስ ያለ አንዳች ነገር እንደ ምርመራ ያደረገውም ነበር። ቆይ ሞገስ ስትይ ከዚህ በፊት ትተዋወቃላችሁ እንዴ አለች ዮሲና። አዎ ያው 2 ቀን መጥቶ ጎብኝቶኛል በፈገግታ መለሰችላት። አትይኝም? ወይ ጉድ ይገርማል አለች ጓደኛዋን በመገረም እያየቻት። ምን ይደረግ ባለስልጣኑ እንደሆነ ተይዞ ባንቺ አልቋል አለቻና አሽሙሯን ጣል እያደረገች ዝም በይ እባክሽ ፈገግ አሉ። አንቺ ድልሽ ነው እናቴ። ከባለስልጣን ላይ ሲያዞርሽ ኖሮ ዛሬ ደግሞ ከልጥጥ ጋር ላይ ያስተሳሰርሽ ነው። ሆ እንዴ ማለት እንዴት ስትተያዩ እንደነበር እኮ አይቻቻለሁ። በጣም ነው ግን ያዘነልሽ አለች የግርማ ሁኔታን በአይነ ህሊናዋ እያመዛዘለች ሀና። ውይ አይመስለኝም። መጀመሪያ እኮ አሳዘንሽን እያሉ ነው ስንቶቹ የሰመጡት። አላቅም። ኧረ እባክሽ አይታወቅም። ለማንኛውም ጠበቅ አድርጌ እኔ ቆንጆ እንዳየሁት ከሆነ ቀላል ሰው አይመስለኝም። በምን እድሌ አለች ያለችበትን ነፃነት የማጣት አረንቋ እያሰበችው። ስማ ልጅቷ የወደደች ይመስለኛል አለ ሞገስ ሶፋ ላይ የተኛውን የማይላወሰው ጓደኛውን እየተመለከተ። ባካት ገምትብኝ አለው ግርማ በማታታል። የምሬን ነው ስትጎራረሱልኝ ነበር ፊት ለፊቴ በደንብ አይቻችኋለሁ። ኧረ ተው እኔ ግን ምንም የተለየ ነገር አላየሁባትም። ድሮስ አይን እንደ ጓሳ አብጦ ቤት በኩል ታያለ አለው እየሳቀበት። በዚህ ሰዓትም ትቀልድብኛል አይደል? አይ ቀልድ አይደለም ከምሬ ነው። እኔ ብቻም ሳይሆን ሀናም ያስተዋለሽ ነው የሚመስለኝ። በምን እድሌ አለ ህይወት ምን ያክል እንደ መደረችው እያሰበ እንዲሁም እንዳራረቀቻቸው እያሰበ በጫጫታ በተሞላው ካፌ ውስጥ ማኪያቱን እየጠጣ ሰዓቱን ለ8ኛ ጊዜ ተመለከተ። ካፌው በተለያዩ ሰዎች ተሞልቷል። በፍቅር አይን እየተያዩ በሚያወሩ ፍቅረኛዎች፣ በሚጨቃጨቁ አዛውንቶችና ከቤተሰቦቻቸው ጋር ሲመተው የሚበሉትን ኬክ አስደስቷቸው በሚቁነጠነጡ ህጻናት ተሞልቷል። ሞገስ ለራሱ ማመን ባይፈልግም በትንሹ ፍርሃት ገብቶታል። ስለዚህ ሰላይ ብዙ ነገሮችን ሰምቷል። በደንብ ያውቃል። ብዙ መረጃዎች አሉት። ካረማመድ አይቶ የጫማ ቁጥርን ይነግራል የሚባለት አይነት ሰው ነው። ከዚህ በፊት እንደዚህ ካሉ ሰዎች ጋር አውርቶ ስለማያውቅ ውስጡም ፍርሃት ተሰምቶታል። ነገር ግን የሱ መፍራት ምንም ዋጋ የለውም። የሚፈልገው መረጃ ለማግኘት ከሰላዩ ሰይድ በላይ የተሻለ ሰው እንደሌለ ተሰምቶታል። የተቀጣጠሩበት ሰዓት ደረሰ። ነገር ግን በበሩ አልፎ የሚገባ አንድም ሰው አልተመለከተም። ምንም እንኳን ባይፈልግም ስልኩን አውጥቶ ደወለለት። ስልኩ 2 እንኳን ሳይጠራ ተነሳና በሌላኛው ጫፍ ጠንካራ ያለ ድምፅ ተሰማ። እዚሁ ነኝ። ሞገስ ዙሪያ ገባውን ቃኝና የቱ ጋር አለ በሙዛቅ ከጎን። ሞገስ ፊቱን ወደ ግራ ዞረ። አፍላፍ ገጥመው ከሚያወሩ 2 ሽማግሌዎች ሰዎች ውጪ የሚታይ ምንም ነገር የለም። ከነዚህ ሰዎች መካከል አንዱ እንዳልሆነ እርግጠኛ ነበር። የጭንቀት ማዕበል ላይ እየተናወጠ የለህም እኮ
አለ በመገረም። በሌላ በኩል የሰላዩ ድምፅ የሆነ የአሳዛኝነትም የቁጣም ቅላጼ ይታይበታል። ሞገስ በመወዛገብ ፊቱን ወደ ቀኝ አዞረ። ነገር ግን ከእናታቸው ጋር የተሳሳቁ ጁስ ከሚጠጡ 2 ሴቶች ህፃናት ውጪ ማንም አልነበረም። እየቀለደበት እንደሆነ አሰበ በንዴት። እየቀለድ ንግግሩን ሳይጨርስ ስልኩ ጆሮ ላይ ተዘጋ። በንዴት ፊቱን ሲያዞር ሰላዩ ከፊት ለፊቱ ተቀምጦ ነበር። ሰላም አለ ሰላዩ በፍጹም መረጋጋት። ሞገስ በድንጋጤ ከተቀመጠበት ተነስቶ ቢሮጥ ምንኛ ደስ ባለው። ነገር ግን እንደምንም ራሱን ለማረጋጋት ሞከረ። ሆኖም ግን ከመጠን በላይ እንደደነገጠ ፊቱ ያስታውቅ ነበር። ለወደፊት ወደ ጎን ስትባል አቅጣጫ መጠየቅ እንዳትረሳ፣ አለዚያ ነገሮች ከፊት ለፊት ሊጠፉ ይችላሉ አለ ሰላዩ በፍጹም መረጋጋት። ሰላም ነው? ሞገስ ተንተባተበ። መቼም እኔን የጠራኸኝ አለ ሰላዩ በፈገግታ። መቀለዱ ነበር። ፈገግ አለ። ሲስቅ አንደኛው ጥርሱ መውለቁና ሞገስ አስተዋለ። ሲያዩት ከስሙን ያክል ግርማ የለውም። ጠይም ቀጭንና አጭር ነው። እድሜው 30ዎች ውስጥ እንደሆነ ቢያስታውቅም ፊቱ ላይ አንዳች የፂም ዘለላም አይታይም። ንስር የሚያስመስሉ ትልልቅ አይኖች አሉት። አካሉ አንድ አማካኝ ከሚባል ሰው 1/4 የሚያንስ ነው። የሰው ግማሽ ሲላሰበ ሞገስ በውስጡ ነገር ግን ይህንን የሚያደምጠው መስሎ ተሰማው። አይኖቹ ውስጡን የሚያነቡ የሚመስል አስፈሪነት የተላበሱ ናቸው። የምትፈልገውን ነገር አሳጥረ ንገረኝ። ንግግሩ የጥያቄ ሳይሆን የአሳሽነት አይነት ነው። ስለ አንዲት ሴት መረጃ ፈልጋለሁ። ምን አይነት ለህግ ማለት ለህግ የሚሆን እኮ ምን አይነት ማናት? ንገረኝ። ወይዘሮ ተስታ ትባላለች። መጠጥ ቤት አለ። ምን ያህል እንድመረምርልህ የፈለከው አለው ንግግሩን አቋርጦት። ማለት አለ ሞገስ ግራ በመጋባት። የዚህ ሰላይ ሁኔታ ምንም እንዳልጣመው ከፊቱ ማስተዋል ይችላል። ምን ያህል ዘልቄ ልመርምራት? ከልጅነት ጀምሮ ያለውን ወይስ የቅርብ ጊዜ? ይኸውልህ ማን አልከኝ ስምህን? ሰላይ ሰይድ አለው ቅንጭብ ብሎ። ቃላቶቹን በፍጥነት ሲናገራቸው ስሙ አንድ ቃል ይመስላል። የሆነ አንድ ወንጀል ለሰራች ጠረጠራለሁና እሱ እንድታቅለኝ ነው የምፈልገው አለ ሞገስ። ለምሳሌ ባለቤቷ ከ5 ዓመት በፊት ጠፍቷል። የት እንዳለ ማንም አያውቅም። በጠፋበት ሰሞን ከሴትዮዋ ጋር ሰላም እንዳልነበር ሰምቻለሁ። አይበቃም፣ ገና ጠፍቷል ስትለኝ ነበር የበቃው አለ ፈገግ ብሎ። ስለዚህ ምን ልታደርግ ነው? ስራዬን ዛሬ ማታ ጀምራለሁ። የደረስኩበትን እያንዳንዱ እርምጃ አሳውቃለሁ። እሺ ምን ያህል ነው የምትፈልገው አለ ሞገስ። እሱን ከስራው በኋላ ምነግር ምን ያህል እንደቆፈርኩ ሳቅ ነው የሚገባኝ ማቅበው። ይህን ተናግሮ ምንም ቃል ሳይተነፍስ ተነስቶ በፈጣን እርምጃ ከካፌ ወጣ። ሞገስ ሳስበው ከፊቱ እየጠፋ ያለውን አጭር ሰው እርምጃ ተከተለው። የእርምጃው ፍጥነት እንኳን ሊቆጥሩት አስተውሎ ሊያዩት አዳጋች ሆኖ ታየው። የእሱ እርምጃ እኮ የኔ ሩጫ ነው ከይሲ አለ በውስጡ። ምክንያቱም ውስጡ ይህን ሰላይ ሊያምኑ አልቻለም ነበር። እንደ መንፈስ የማይጨበጥ ሰው እንደሆነ ያወቀው ገና ፊት ለፊቱ ሲደቀንበት ነበር። ንግግሮቹ እንቆቅልሽ ከመሆናቸው በላይ መረጃዎችን አስጨርሶ እንኳን አላደመጠው። ይህን ስራውንም በትክክል ይሰራው እንደሆነ
ጥርጣሬ ውስጥ ከተተው። ወዲያው የጠጣውን ማኪያቶ ለመክፈል አስተናጋጁን በምልክት ጠራው። ተከፍሎ አለ አስተናጋጁ። በኢየሱስ መጠጥ ቤቱ በሰዎችና በሙዚቃ ድምፅ እየተናወጠ ነው። ወይዘሮ ትዝታ እንደተለመደው ከወዲያ ወዲያ እያለች ከደንበኞቿ ጋር ታሽካካለች። ሰላይ ሰይድ ከመጠጥ ቤቱ ጥግ ላይ ለመለየት በሚያስቸግር ቦታ ላይ ተቀምጦ አይኑ ወደ ትዝታ ላይ ጥሏል። እዛ መጠጥ ቤት ውስጥ ያለውን ድባብ ሙሉ አጤ ነው። የተረዳው ነገር ቢኖር ወይዘሮ ትዝታ የተፈጥሮ ኃያል ያላት ሰው እንደሆነች ነው። በዙሪያ ባሉት ሰዎች ላይ ስልጣንና ክብር እንደሚሰጣት በሚገባ ታየው። ቤት ውስጥ የሚሰሩትን ሴቶች የምትቆጣበት መንገድ እና ልክ ደንበኞቿ ሲጠሯት ፊቷን በአንዴ ፈገግ ወደ ለፊት የምትቀይርበት መንገድ እሷን በቀላሉ ለማግኘት አዳጋች ሊሆን እንደሚችል እንዲያስብ አድርጎታል። የያዘው መጠጥ እየጠጣ ሌላ እንደሚፈልግ ለአስተናጋጇ ምልክት ሲናገር በአንዲት ኮረዳ አይኑ ውስጥ ገባ። ሃይ አለችው ካጠገቡ እየተቀመጠች። አዲስ ሰው አጠገቡ መቀላቀሉ ከምንም ያልቆጠረ ይመስል አዲስ ስሜት በማይነበብበት አስተያየት ተመለከታት። ምን ነው ብቻህን? ብቻዬን አይደለሁም፣ መጠጥ አብሮኛል። ይልቅንስ አንቺ ምን ነው ብቻሽን? እንዳንተ አይነት አማላይ ጠፍቶ አለችው። እጇን ወደ እጆቹ ልካ በቀስታ እየነካካችው። ሰላዩ ሰይድ ቆንጆ እንዳልሆነ ጠንቅቆ ያውቃል። ከልጅነቱ ጀምሮ የሰው ግማሽ እየተባለ ነው ያደገው። በልጅነቱ ራሱን በጣም ይጠላ ነበር። ከሃይስኩል በኋላ ግን የዝች ዓለም እውነት ሲገባው ስለ አካሉ ሁኔታ መጨነቅ አቆመ። ለወንድ ልጅ እቺ ዓለም ላይ ውበት ዋጋ ምንም የለው። አዎ የወንድ ውበቱ የሚለካው ባለው ነገር ነው፣ ባለው ገንዘብ፣ ባለው ዋጋ ነው የሚሳደደው። የመልክ ማማር ለሴት ልጅ ግን ውበቷ ነው። ወንድ ልጅ ግን ምንም ያህል መልኩ ቢያስጠላ ማበርከት የሚችለው ዋጋ ካለ የውበት ጭንብል ሆኖት መላውን ዓለም ማማለል ይችላል። ታዲያ እንደኔ ለዓላማ ላይ የምትሰጪ ምንድን ነው? ምን አለሽ ሲል ጠይቃት። የተመጠነሽ ፈገግታ እየለገሳት የፈለገውን በአማላይ ፈገግታ መለሰችለት። የፈለገውን? አዎ የፈለገውን። እንግዲያውስ አማላዩ ሰው ካጠገቡ ዞር እንድትይለስ ነው የሚፈልገው አላት። ምንም ቃል ሳትናገር በንዴት እያየችው ካጠገቡ ዞር አለች። በድጋሚ አይኖቹን ወደ ትዝታ መለሰ። አሁንም ከወዲያ ወዲህ እያለች ከደንበኞቿ ጋር ታሽካካለች። ሰዓታት ነጎዱ። መጠጥ ቤት ውስጥ የነበሩ ሰዎች ግማሾቹ ሴቶቹን ይዘው፣ ቀሪዎቹ ለብቻቸው እየወጡ መጠጥ ቤት ውስጥ ያሉትን ሰዎች ቁጥር ቀነሱት። ሰዓቱ ወደ እኩለ ሌሊት ሲጠጋ መጠጥ ቤት ውስጥ የነበሩት ሰዎች በጣት የሚቆጠሩ ብቻ ነበሩ። በል ሂሳብ ስራና ዝጋ አለችው ወይዘሮ ትዝታ ወደ ባሩ ጠጋ ብላ። ባርማኑ ቤት ውስጥ የቅድሙ ጫጫታውን የለም። ሰላዩ ሰይድ ከጥግ ተቀምጦ የሚባባሉትን ለመስማት አልተቸገረም ነበር። ሂሳቡን ከፍሎ ወጣና መኪና ውስጥ ሆኖ ወይዘሮ ትዝታን መውጣት መጠባበቅ ጀመረ። ከጥቂት ደቂቃዎች በኋላ በሹፌሯ ታጅባ ወደ መኪናዋ ስትገባ ተመለከታት። ሹፌሯ ረዥምና ፈርጣማ ሲሆን ከእንቅስቃሴዎቹ ተደባዳቢ እንደሆነ በግልጽ ያስታውቅበታል። በእንደዚህ አይነት ሰው እየተጠበቀች የምትኖሩ ያለምንም ምክንያት ሊሆን እንደማይችል ታውቁታል። የአዲስ አበባ መንገድ በምሽት ውስን የመኪና እንቅስቃሴ ስለሚኖረው አንድን መኪና ለመከተል አደጋች ነው።
ምክንያቱም መንገዱ ክፍት ስለሆነ ክትትል እየተደረገበት ያለው ሰው ማን እየተከታተለ እንደሆነ በቀላሉ ስለሚያውቅ። ይህንን በማሰብ ራቅ ብሎ ተከተላቸው። ነፃ በሆነው መንገድ እየነጎዱ ወይዘሮ ትዝታ ቅጥር ግቢ ደረሱ። ከሩቅ ሆኖ የሚገቡበትን ቪላ ቤት ተመለከተና ስልኩን አንስቶ ለሞገስ ደወለ። ስራው 10% ተጠናቋል ማለት ምን ማለት ነው? በስልኩ ሌላኛው ጫፍ ግራ የተጋባው ሞገስ ምንም መልስ ሳይሰጠው ስልኩን ጆሮ ላይ ዘጋበት። እዚህ መጠጥ ቤት ሲመጣ ለሁለተኛ ጊዜ ነው። የመጠጥ ቤቱ ድባብ ከትናንትናው በምንም አይለይ። እዚህ ብዙ ዓመት የሚቆዩ ሰዎች ሁሌም እንዲሁ ተመሳሳይ ምሽቶችን እንዴት እንደሚያሳልፉ ግራ ገባው። ባልኮን አጠገብ ተቀምጦ ቀስቀስ መጠጡን እየተጎነጨ ባርማኑን ጠየቀው። ሁሌም እንደዚህ ነው? ምኑ ጌታ? በትህትና መለሰለት። ምሽቱ ሁሌም እንዲህ ነው የምታሳልፈው? ምን ይደረግ እንግዲህ እንጀራ ነገር አይደለ? ስንት ጊዜ ሆነ እዚህ ከተቀጠርክ አለው። 1 ዓመት አልሆነኝም ብለህ ነው ሲል መለሰ ባርማኑ። በጣም ረዥም ጊዜ። ይገርማል። እኔ 1 ዓመት ከሰራሁበት ድርጅት ዛሬ ተባረርኩ። በጣም ያሳዝናል። በሰላም ነው ግን? እባክህ በቃ አንድ ቦታ ስራ ይዞ መቀመጥ ጭራሽ አይሆንልኝም። እንደኛ ጋርዶች ለማለት ነው። በድንገት የሰማው ነገር ጆሮ እንዲሰጥ አድርገው ለመስማት እንደጓጓ እንዳያስታውቅበት እየሞከረ እንዴት በቃ እዚህ መቆየት አይፈልጉም። ትንሽ ጊዜ ሰርቶ ያቆማል። በስግታ እየቃኘ እንደሆነ በማያስታውቅ መልኩ የመጠጥ ቤቱ ዙሪያ ገባ ተመለከተ። ወደ ቪአይፒ ክፍል መግቢያ አካባቢ የወይዘሮ ትዝታ ጋርድን ተመለከተ። ለማወቅ እንደጓጓ ሳያሳውቅ እሺ ለምሳሌ ያጋርድ መቼ የተቀጠረው አለው ተራ ጥያቄ በማስመሰል። ባርማኑ ለቅጽበት አሰብ አደረገና ወደ 6 ወር አካባቢ ጥያቄው ተመለሰለት። ትንሽ ከጠጣ በኋላ ሂሳቡን ከፍሎ ወደ መኪናው ሄደ። መኪና ውስጥ እንደገባ ከኪሱ ውስጥ ትንሽ መዝገብ ወጣ። መዝገቡ በተለያዩ ስሞች ተሞልቷል። ጋርድ፣ ዘበኛ፣ ሴትና ባርማን የሚሉ ጽሑፎች ቁልቁል ተደርድረዋል። ከተጻፉት መካከል ባርማንና ጋርድ የሚሉትን ጽሑፎች ሰረዛቸው። አይኑን ላፍታ ዘበኛ የሚለው ጽሑፍ ላይ ተከለ። መኪናውን አቁሞ የወይዘሮ ትዝታን ባር አሻግሮ ይመለከታል። ላፍታ አጠገቡ ያለውን ሰው ተመለከተ። ሁለቱም ወደ ፖሊስ ልብስ የሚቀራረብ ጃኬት ለብሰዋል። ከመኪና ሲወርዱ ላይ ያቸው ባለማዕረግ ፖሊሶች እንጂ ተራ ሰው አይመስሉም ነበር። ማንም ማለት ተራ ሰው ናቸው ብሎ ማንም ይጠረጥር አይኖርም። በእርጋታና በፍጹም የራስ መተማመን እየተራመዱ ከግዙፍ ወይዘሮ ትዝታ የግቢ አጥር ደረሱ። እርስ በርስ ተያዩና ሰላዩ ሳይድ በሩን በኃይለኛው አንኳኳ። ከጥቂት ደቂቃዎች በኋላ በሩ ተከፈተና አንድ ቀጠን ያለ ዘበኛ ወጣ። አቤት ማልበል አለ ቆጣ ብሎ። 10ኛ ሰራተኛ ቁጥጥር ኮሚሽን የመጣ ነው። ምንነቱ የማይታወቅ መታወቂያ የሚመስል ካርድ አውጥቶ አሳየውና በራስ መተማመን ወደ ኪሱ ከተተው። ምን ልላችሁ ታዲያ? ትንሽ መለሳለስ ቢኖረውም ቁጣውና ተጠራጣሪው አይኖቹ አሁንም አሉ። ጥበቃው በዚህ አካባቢ በስራ ውል ኮንትራቶች ላይ አንዳንድ ጥሰቶችን በተመለከተ መረጃ ደርሶናል። ሰራተኞች ላይ የሚደርሰውን እንግልት ለመፍታት ጥረት እያደረግን ነው። ለዚህ ደግሞ አንዳንድ ጥያቄዎችን እንጠይቃለን። ጥበቃው የሚያወሩት ነገር ምንም አልተዋጠለትም። እንደዚህ ብሎ የሚጠይቅ አካል ግን ገጥሞኝ አያውቅም። እርግጠኛ ያለመሆኑ አይኖች ውስጥ ይነበባል። የአዲሱ አሰራር ነው አለ ሰላይ ሰይድ። ሁሉም ቤት ውስጥ የሚያገለግሉ ዜጎች የቅጥር ፍቃድ እንዲኖራቸው በአዋጅ ተደንግጓል።
በአዋጅ መሰረት ደግሞ ይህንን ስራ ያሰናከሉ ወይም ለመተባበር ፈቃደኛ ለሆኑ ሰራተኞች የቅጥር ፍቃዳቸው ሙሉ በሙሉ እንዲታገድ በግልጽ ተቀምጧል። ቃላቱን ካፉ ሲያወጣቸው አንዳችን ግድፈት የለበትም። ባወራው ነገር ለራሱ ተገረመ። እኔ ራሴ ልሸወድ ነው አለ በውስጡ። ጥበቃው ላፍታ ካመነታ በኋላ እሺ ግቡ ብሎ አስገባችሁ። የሰላዩ ሰይድ አጋር ከኪሱ ማስታወሻ አውጥቶ ለመጻፍ ዝግጁ ሆነ። ሰይድ ቅጥር ግቢውን አገላብጦ ከተመለከተ በኋላ ለብቻውን ነው የምጠብቀው ሲጠይቅ፣ አዎ ግን ማታ ማታ አንድ ሰው ይመጣል። ለምን ያክል ጊዜ ሰርተሃል? 3 ዓመት። እጅ ውስጥ የገባችው የተስፋ እርግብ እንጂ ድንገት እርግቧ ከእጁ ስታመል ታወቀ። ዘበኛውን ለማናገር ራሱን አጋልጦ ይህን ያለ ርቀት የተጓዘው የወይዘሮ ትዝታ ባለቤት ከመጥፋቱ በፊት እዚህ የነበረን አንድ ሰው ለማግኘት ነበር። ነገር ግን ይህ ሁሉ ልፋቱ ከንቱ ሆነበት። ሰውየው ከተቀጠረ 3 ዓመቱ ነው። ስንት ዓመት በዚህ ዓመት ቆይታል? 2 ጥያቄ ብቻ ጠይቆ መሄዱ እንዳያስጠረጥረው አስቦ እንጂ ተስፋውን ካጣ ቆይቷል። 17 ዓመት ሆኖኛል። ስለ ትብብርና አመሰግናለን አለ። ሞቅ ያለ ሰላምታ ሰጠው። እዚህ ግቢ ገብቶ እስኪወጣ ድረስ የግቢዋ መጠን ረዥም ሆኖ ታየው። በፍጥነት ከዚህ ቦታ ተሰውሮ መሄድን ተመኘ። ይህን ጉዳይ ጨርሰዋለሁ ብሎ ካሰበበት ጊዜ ለቅጽበትም ማርፈድ አልፈለግም። በሕይወቱ የማርፈድን ያክል የሚጠላው ምንም ነገር የለም። ቆይ! የዘበኛውን ድምፅ ወደ ሰሙበት ሱር አሉ። ልቡ በጉጉት ከደረቱ ነቃ ልትወጣ ምንም አልቀራትም። ማን ጠግቦሽም አለች አለ ዘበኛ በርበሩን እያየ። ኦኬ ተጨማሪ ሰው አለ አለ ሰላዩ ሰይድ። አዎ ማን ጠግቦሽ? ሰራተኛዋ። ለስንት ዓመት ነበር እዚህ የቆየችው? ቀጥሎ ሊሰማው የሚችለው ነገር ውሎን የማሳመርም የማበላሸትም አይላሉ። 7 ዓመት ሆነኛል ስትል የሰማት መሰለኝ። ልጥራላችሁ? ሰላዩ ሰይድ ልቡ በሐሴት ጮቤ ረገጠች። መደሰቱ ፊቱ ላይ እንዳይታይ ለመሸፈን እየሞከረ ግድ የለም የነበረ መረጃ ከበቂ በላይ እናመሰግናለን። በፍጥነት ወጥተው በፍጥነት መኪናቸው ውስጥ ገቡ። ልጥራልህ ሲለው ሻትለው ነበር አሉ ባልደረቡ። ይች ሴት ከትዝታ ጋር 7 ዓመት ከቆየች ታማኝ ሰው ልትሆን ይገባል። ለጠላት ታማኝ ሰዎችን ደግሞ ፊትን አታሳይ። ለየትኛውም ጥያቄ የሚሰጠው ምላሽን አያጣ። ዛሬ ደግሞ ላሰበው ትንሽ ጥያቄ ትልቅ መልስ አግኝቷል። ስልኩን አወጣና ሞገስ የሚለው ቁጥር ላይ ደወለ። ሄሎ። የተለመደው የተወዘጋገበው የሞገስ ድምፅ ተሰማ። የስራው 50% ተጠናቋል። ምን ማለት ነው? ምን ማለት ነው? ከዚህ በኋላ አንድ ስራ ብቻ ነው የቀረን። ምንድን ነው እሱ? የሞገስ ድምፅ ፍርሃትን የቀላቀለ ነበር። አብሮት የተቀመጠውን ባልደረባውን እየተመለከተ መረጃውን መቆፈር። ከዛ ስልኩ ዘጋው። ሰላዩ ሰይድ በእርጋታ ፈገግታ ፈገግ ብሎ ከፊት ለፊቱ የተንጣለለውን የአዲስ አበባ መንገድን ተመለከተ። ከቀጣዩ ቀን ጠዋት ጀምረው የወይዘሮ ትዝታን በር አሻግረው የሚመለከቱበት ቦታ ላይ መኪናቸውን አቁመው ከበሩ የሚወጣውን ሰው ለማየት አጓጉበዋል። ነገር ግን ለሰዓታት በአካባቢው አልፎ አልፎ ከሚያልፉት መኪኖች በስተቀር ማንም ዝር አላለም። ለምን ያክል ጊዜ ነው መቆየት ያለብን? አለ ባልደረባው በመሰራጨት።
ታገስ ለሁሉ ነገር ቁልፍ ነው አለ ሰላዩ። አዎ ሰላዩ ሰይድ እነዚህ ሰዓታት መቀመጡ ባይሰለቸውም አይኖቹን ሳይነቅል መጠበቁን አላቆመም። እሺ የምትመጣ ይመስላል ባልደረባው በድጋሚ ጠየቀ። እኔ እንግዲህ አላማከርኳት፣ ግን በአንድ ነገር እርግጠኛ መሆን እንችላለን። ሴትዮ ስለ ሰውየው መጥፋት በደንብ ታውቃለች። በምን እርግጠኛ ሆንክ? የግል ጠባቂዎቿን 1 ዓመት ማቆየት የማትችል ሴትዮ ከቤት ሰራተኛዋ ጋር 7 ዓመት የቆየችው አንዳቸው የተጋሩት ሚስጥር ቢኖር ነው። ነገሮችን የሚመለከትበት መነጽር ከሌሎች የተለየ ነው። በነገሮች ሁሉ ሰዎች ምን ሊጠቀሙ ይችላሉ የሚለውን ቀድሞ ይመረምራል። እቺ ሰራተኛ ይህን ያህል ዓመት የቆየችው ምን ጥቅም አግኝታ ነው? ለምን ቆየች? ከሰዓታት ቆይታ በኋላ ተጠባቂዋ ማንጠግቦሽ ከግቢ ውስጥ ወጣ ተመለከተ። ያቺ ናት አለ። አዎ እቺ ነች፣ እሷ ናት። በፍጥነት ወደ እሷ አቅጣጫ ነዳው። እሷ ያለችበት ጋር ሲደርስ ባልደረባው በፍጥነት ከመኪና ወርዶ እንዳጮ አፏን አፍኖ ወደ መኪና ውስጥ አስገባት። ምንም ያክል ብትታገል ማሸነፍ አልቻለችም። ማጮዬ ከሆነ ለቅሻለሁ አላት ባልደረባው አይኗን እየተመለከተ። ራሷን ነቅነቅ አረጋገጠችለት። በቀስታ አፏን ያፈነበትን እጁን ሲለቅላት ግን ጭቷን አቀለጠችው። አንገቷን በቁጤ በደወሊናውን አሳታት። አንተ ልከላን ነው እንዴ አለ ሰላዩ ሰይድ። በደብዛዛው መብራት የተሞላው መጋዘን ውስጥ ከማንጠግቦሽ ጋር ብዙ ሰዓታትን ቆይተዋል። ነገር ግን ምንም ፍንጭ ሊያገኙ አልቻሉም። ቀድሞውኑ ዝቅ አድርገው መገመታቸው ስህተት እንደነበር አረጋግጠዋል። ሴትዮ የምትጠየቀው ምንም አይነት መልስ አላቅም ከማለት ውጪ ከአፏ አንዳችም ቃል አልወጣም። ይሄ ደግሞ ጊዜውን ማባከን ለማይወደው ሰይድ ትልቅ የራስ ምታት ነበር። ጠባሳ ከሚያሳድር ምት ውጪ ብዙ ማሰቃያ መንገድን ተጠቅሟል። ነገር ግን የምትመልሰው መልስ ተመሳሳይ ነው። አላቅም። በዚህ ጊዜ ሰላዩ ሰይድ የመጨረሻ ያለውን ውሳኔ ለመሞከር ወሰረ። ራቅ ብሎ ለደቂቃዎች ከቆየ በኋላ ሲመለስ በእጁ ጥቁር ፈሳሽ ውስጡን የተሞላ ስሪንጅ ይዞ ነበር። ባልደረባ ወደ ማንጠግቦሽ ዞሮ ስለነበር ከኋላው የሚመጣው ሰይድን ሊያይ አልቻለም። ማንጠግቦሽ አይኑ አያየ የገዛ ባልደረባው ጉልበት ላይ ስሪንጁን ሰካው። ባልደረባው በመደንገጥና በመደናገር የሰይድን እጅ ያዘ። ነገር ግን ረፍዶ ነበር። በማይታመን ፍጥነት ስሪንጅ ውስጥ ያለው ፈሳሽን ጨርሶ ወደ ሰውነቱ አስገብቶታል። ወደ መጀመሪያው በድንጋጤ ፈዞ ሰይድን ሲመለከተው ቆየ። ከደቂቃዎች በኋላ መሬት ላይ ወድቆ ይንፈራፈር ጀመር። ወዲያው ወድቆ ሲንከባለል ሲቃተት ስታየው ልቧ ክፉኛ ተሸበረ። ከጥቂት ደቂቃዎች በኋላ መንፈራፈር አቆመና መሬቱ ላይ በልቡ ተዘረረ። ሰላዩ ሰይድ በድጋሚ ከማንጠግቦሽ ራቅ ብሎ ከቆየ በኋላ ከቀድሞ ጋር ፍጹም ተመሳሳይ ስሪንጅ ይዞ ወደ እሷ ቀረብ አለ። እንግዲህ ምን ማስረጃ ያገኘው አይደለም አለ ይበልጥ እየቀረባት። መረጃን ደግሞ ካላገኙት እስካሁን ያገኙትን ማጥፋት ጥሩ ነው፣ ጥሩ መፍትሄ ነው። እሺ እናገራለሁ እባክህ ተወኝ አለች። ይሄኔ እየተርበተበተች በጣም አሪፍ ውሳኔ። አየሽ በጣም ብልህ ሰው ነሽ። ከመሞት መኖር ይሻላል። ወንበር ስቦ ፊቷ ተቀመጠ። ይኸውልህ ሁሌ ነበር የሚጨቃጨቁት። አንድ ቀን ግን ያለ ወትሯቸው ለብዙ ጊዜ ተጨቃጨቁ። እኔ ኩሽና ሆኜ አደምጣቸው ነበር። በኋላ ግን የተኩስ ድምፅ ሰማሁ። ምንድን ነው ብዬ እየሮጥኩ ሲሄድ ጋሽ ኪሩቤል መሬት ላይ ወድቀው አየኋቸው። እትዬ ትዝታ ሽጉጥን ይዘው ቆመዋል። ግራ ገብቶኝ ተከትሬ ሳያቸው ጋሽ ኪሩቤል እየተንፏቀቁ ይጣራኝ ጀመር። ከዛ እንቧር ክፍክፍ አለ። ከዛ አይኔ እያየ ጭንቅላታቸውን በተነቻቸው። ነገሩ አሁን የተፈጠረ ያክል ዘገነናት እና ሬሳውን የታደረሰችው አልሰማሽኝም?
አይተሻል፣ ስለዚህ እገልሻለሁ ብላ አስፈራራችኝ እኮ። ሬሳውን የት አደረሰችው? የአትክልት ስፍራ ውስጥ አብረን ቀበር ነው፣ ግን አስፈራርታኝ ነው። አዘኝቷን ፈልጌ አይደለም አለችም በኋላ እያነባች። አንድም ቃል አልተነፈሰም። በተቀመጠበት ትኩር ብሎ እያያት በስርንጅ ውስጥ ያለው ፈሳሽ ወደ አፉ ረጨው። ግራ መጋባት ስትመለከተው ይባስ ብሎ አጋጠሙ። እያደረገ ያለው ነገር ግራ አጋብቷት ሳያበቃ ወድቆ ሲንፈራፈር የነበረው ባልደረባው ከተኛበት ልብሱን እያራገፈ ተነሳ። ምንድን ነው አለች እየተርበተበተች። ሰይድ በፈገግታ ተነስቶ ስሪንጁን ካመጣበት ቦታ በሃይላንድ የሞላ ኮካ ይዞ ተመለሰ። ጠጫለሽ አላት። ውሻ ፊቱ ላይ ተፋችበት። ምንም ሳይደንቀው ምራቁን ከፊቱ ላይ ጠረገው። አይዞሽ ለመሄድ ነፃ ነሽ። ከተቀመጠበት ተነስቶ እጇን ፈታላት። የግርማ ቁስሎች ቀስ በቀስ እየተፈወሱ መጥተዋል። እብጠቱም ከሞላ ጎደል ጠፍቷል። ጥንካሬውም ቀስ በቀስ እየተመለሰ ነው። ሶፋው ላይ ከጓደኛው ሞገስ ጋር እየተወያዩ የተለመደው ቀን እየገፉ ነበር። በድንገት የሞገስ ስልክ ጠርቶ ደዋዩ ሰላዩ ሰይድ እንደሆነ ሲያዩ ከተቀመጠበት ተስፈንጥሮ ተነሳ። ሁለቱም ተነሱ። ሞገስ በፍጥነት ስልኩን አነስቶ ላውድ አደረገው። ሄሎ አለ። መገናኘት አለብን። እንደተለመደው ትዕዛዛዊ የተላበሰ ድምፅ ተሰማ። በሰላም ነው? ስራው 100% ተጠናቋል። እውነት? አሁን ጊዜ የለም፣ መገናኘት አለብን። ለመገናኘት አሪፉ ቦታ መኖሪያ ቤታችን ነው። መምጣት ትችላል? አዎ። ምንም አይነት አድራሻ ሳይጠይቅ ስልኩ ጆሮአቸው ላይ ዘጋው። ከአንድ ሰዓት በማይበልጥ ጊዜ ውስጥ የግቢው በር በኃይል ተንኳኳ። ሰላዩ ሰይድ ነበር። ከፍተውለት ወደ ውስጥ እንደገቡ ምንም ሰዓት ሳያባክን ንግግሩን ጀመረ። ሁሉም መረጃ ነግራቸዋለሁ ሲል ጀመረ። መጀመሪያ ግን 200,000 ብር ፈልጋሉ። ሞገስ ይሄ ሰው ቀድሞውኑ ዋጋው ያልተናገረው እንዲህ ያለ አጣብቂኝ ውስጥ ከገቡለት በኋላ የሚፈልገውን ለመጠየቅ እንደሆነ ገብቶታል። ግርማ ምንም ሳያቅማማ ቼክ ደብተሩን አውጥቶ የ100,000 ብር ቼክ ጽፎ ሰጠው። ስራው ሲጠናቀቅ ቀሪውን ታገኛለህ አለው። ምንም ጊዜ ሳያጠፋ ንግግሩን ጀመረ። ሴትዮዋ ባሏን ከ5 ዓመት በፊት ገላ ከቤቷ የአትክልት ስፍራ ውስጥ ቀብሯለች። የሳምንታት ልፋቱን በአንድ አረፍተ ነገር ደመደመው። ይሄ ነው ከሌሎች ሰላዮች ልዩ የሚያደርገው ነገር። 100 ችግሮች አንድ ማጠቃለያ። ግርማ፣ ሞገስ፣ ዮስቲናና ሀና የፖሊስ ጣቢያ ባለጉዳዮች ማረፊያ ወንበር ላይ ተደርድረው ተቀምጠዋል። ክስ መስርተው ስለ ወንጀሉ መፈጸም በሐሰት ከመሰከሩ እነሆ ሰዓታት ተቆጥረዋል። በሐሰት መመስከራቸው እንደሚያስቀጣቸው ቢያውቁም ወይዘሮ ትዝታን ለመጣል የትኛውንም ችግር ለመጋፈጥ ሁሉም ዝግጁ ናቸው። ፖሊስ የፍተሻ ወረቀት ፈቃድ እስኪያገኝ ድረስ ለሰዓታት መጠበቅ ነበረባቸው። በስተመጨረሻ ወይዘሮ ትዝታን ንብረት ለመፈተሽ የሚያስፈልጋቸውን ፈቃድ አግኝተው ከፖሊስና መርማሪ ቡድኖች ጋር ወደ ግቢው ጉዟቸውን አደረጉ። ዘበኛው ጥቂት ቢያንገራግርም ካሉት የፖሊስ ኃይሎች ብዛትና ከያዙት የፈቃድ ወረቀት ጋር ተዳምሮ ሊከለክል የማይችለው ሆነበት። ዘመናዊ መሳሪያ የታጠቀው የምርመራ ቡድን ለደቂቃዎች ያህል መሬት ውስጥ የተደበቀ ነገር በሚለየው መሳሪያ የአትክልት ስፍራውን እየዞረ ሲመረምር ቆየ። በስተመጨረሻ መሳሪያው በሳር ተሸፍኖ በጭራሽ ሊጠረጠር የማይችል ቦታ ላይ ሲደርስ ያልተለመደ ድምፅ ወጣ። የቁፋሮ ቡድኑ ምንም ጊዜ ሳያጠፋ ቦታውን የቆፍረው ገባ። በሚገርም ሁኔታ በጨርቅ የተሸፈነ አጽም ለማግኘት የፈጀባቸው ጊዜ ከ1 ሰዓት ያነሰ ነበር። ቦታው ላይ ያለ ሰው ሁሉ ፈሱ ቀረ። የሟቹ አቶ ኪሩቤል ሬሳ ከ5 ዓመታት በኋላ ከመኖሪያ ቤቱ አትክልት ስፍራ ውስጥ ተቀብሮ ተገኘ። እንደለመደችው በተከበረችበት
በሚያውቁበት መጠጥ ቤቷ ውስጥ ፈላጭ ቆራጭ እንደሆነች ሴቶቹን እያመናጨቀች፣ ደንበኞች ደግሞ ልብን የሚያቀጥ ፈገግታ እየሰጠች ከወዲያ ወዲህ ስትል ነበር። እነ ዩስቲና ፖሊስ አስከትለው ወደ መጠጥ ቤቱ የገቡት። ወይዘሮ ትዝታ ባለቤቱን በመግደል ወንጀል ተጠርጥረው በቁጥጥር ስር ውለዋል አለ የፖሊስ አዛዡ ካቴናውን ይዞ እየተጠጋት። እየቀለዳችሁ መሆን አለበት አለች። በእርግጥ እየተርበተበተች ነው። ሁሉም ነገር ድንገተኛ ዱብዳ ሆነባት። ነገር ግን ማንም ያደመጣት አልነበረም። እጆቿ በካቴና ተጣፍረው ወደ ፖሊስ ጣቢያ ልትሄድ ቻለች። ከጎኑ የሚወዳትን ሚስቱን አስቀምጦ ለሰርጉ የታደመውን ሕዝብ ተመለከተ። በሰርጉ ተደስተው ከሚጨፍሩ ሰዎች መካከል የዩስቲና አባት ነበሩ። የልጁ ኩላሊት ከተቀየረለት ገና 8 ወር ቢሆነውም ይህን የደስታ ቀኑን ቁጭ ብሎ ማሳለፍ አልፈለገም ወይም ተኝቶ። አባትሽ በጣም ተደስተዋል አላት ወደ ጆሮ አጠጋ ብሎ። ባንተ ነዋ ባንተ አለች ትከሻውን በኩራት እየዳበሰች። የሕክምና ሙሉ ወጪውን ለመሸፈን ከሚሊዮን ብር በላይ ቢወጣም ዩስቲናን ማግኘቱ ገንዘቡ በላይ ጠቃሚ እንደሆነ ያስባል። እኔ ምልሽ ሞገስናን ሀናን አይተሻቸዋል? ታዳሚውን እየቃኘ ጠየቃት። እኔም አጧቸው። መታጠቢያ ክፍል ውስጥ ሆነው ሲሳሳሙ የከንፈራቸው ንክኪ የሚፈጥረው ድምፅ በትንሹ ያስተጋባል። ኧረ ቀስ ቀስ ማን ይወስድብሃል?